በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። በቸርነቱ በይቅርታው ለወገኖቹ መድኃኒትን ያደረገ ይቅር ያለን የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ ፈጣሪ ስለ ርኅራኄው ስለ ምሕረቱ ሁሉ ከዚህ ሰዓት ከዚህ ዕለትም ስላደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ይቅር ባዩ አምላካችን እግዚአብሔር ወልድ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ እማምላክ ድንግል እግዝእትነ ማርያም ወላዲተ አምላክ እንደመሆኗ ቅዱስ ዕፀ መስቀሉም ቅድስት ቤተ ክርስቲያንም እግዚአብሔር ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን፣ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን ጾሞ ለማበርከት ያብቃን፣ ለብርሃነ ትንሣኤው በሰላም ያደርሰን፣ የሚያስተውል አእምሮን ያድለን። እኔም ተናግሬ እናንተም ሰምታችሁ ከንቱ እንዳንሆን አምላከ ቅዱሳን ይርዳን። ዛሬ ርዕሰ ጉዳያችን የሚሆነው በቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 2 ቁጥር 21 ላይ ባለው ኃይለ ቃል እንነጋገራለን። ኢትስረቁ ትብል አትስረቁ ትላለህ በሚል ጥቂት ነገሮችን ተነጋግረን ባጭሩ ወደ ነገረ ቅዱሳን ትምህርታችን እንገባለን ማለት ነው። ከሁሉ በሚቀድም ግን የመጽሐፍ ቅዱስ ክፍሉን በእግዚአብሔር ስም ላንብበው። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 2 ቁጥር 17 እስከ 25። ሮሜ 2 17 እስከ 25። አንተ አይሁዳዊ በኦሪት የምታርፍ በእግዚአብሔርም የምትመካ ከሆንክስ፣ ፈቃዱን የምታውቅ መልካሙንም የምትለይ ኦሪትንም የተማርክ ከሆንክ፣ አንተ የዕውሮች መሪ በጨለማም ላሉት ብርሃን እንደሆንክ በራስህ የምትታመን ከሆንክ፣ ሰነፎችን ልባሞች የምታደርግ ሕፃናትን የምታስተምር ጻድቅና የምትከብርበትን የኦሪት ሕግ የምታውቅ የምትመስል እንግዲህ ሌላውን የምታስተምር ራስህን እንዴት አታስተምርም? አትስረቁ ትላለህ፣ ነገር ግን አንተ ራስህ ትሰርቃለህ። አታመንዝሩ ትላለህ፣ ነገር ግን አንተ ራስህ ታመነዝራለህ። ወደ ጎልማሳ ሚስትም ትሄዳለህ፣ ጣዖትን ትጸየፋለህ፣ አንተ ግን ቤተ መቅደስን ትዘርፋለህ። በኦሪት ትመካለህ፣ ነገር ግን አንተ ራስህ ኦሪትን በመሻር እግዚአብሔርን ታቃልለዋለህ። እንደ ተጻፈም እነሆ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሳደባሉ። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። መጨረሻውን ኃይለ ቃል ልብ በሉት። ለምንነጋገርበት ነገር መሰረት ይሆነናል። እነሆ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሳደባሉ አለ ብርሃነ ዓለም ቅዱስ ጳውሎስ። ለምን እንደሆነ ወደ በኋላ እንመጣበታለን። ከሁሉ የሚቀድመው የአብይ ጾም መግቢያ ነውና ስለ አብይ ጾም ጥቂት መልእክት እናንሳ። ዛሬ እንደምታውቁት የሚናገሩትን ስለመኖርና ስላለመፍረድ ነው። ጉዳያችን እሱ ነው። አንደኛ የሚናገሩትን ሆኖ ስለመገኘት፣ የሚናገሩለትን ነገር ስለመኖር። ሁለተኛ በሰው ላይ ስላለመፍረድ እንማማራለን። ስለ አብይ ጾም ግን ጥቂት ነገር ልበል። የመጀመሪያው አብይ ጾም ከሰባቱ የአዋጅ አጽዋማት መካከል ጾሞች መካከል አንዱ ነው። አንዱ ብቻ ሳይሆን ቀዳሚው ነው፣ ትልቁ ነው። ብዙ አይነት ስም አለው። ጾመ ሁዳድ ወይም ጾመ ሁዳዴ ይባላል። ሁዳድ እንደምታውቁት ገበራርቱ ገበሬዎቹ
ለገዢው በነፃ ስለ ገዢነቱ አገልግሎት ለመስጠት ያርሱለታል። የይሁዳ ድርሻ ይባላል። እኛም ለገዣችን ለጌታ ስለምንጾመው የይሁዳ ጾም ይባላል። ጾም አብይ ወይም አብይ ጾም ይባላል። ታላቅ ጾም ታላቅ አምላክ ስለ ጾመው። ጾመ አርባዓ ይባላል። 40 ጾም 40 መዓልት 40 ሌሊት ጌታ ስለ ጾመው። ከዚያ ውጪ ጌታ ድል ስለነሳበት አጋንንትን የድል ጾም፣ ለኛ ስለካሰበት የካሳ ጾም፣ ስራውን ስለጀመረበት የሥራ መጀመሪያ ጾም፣ የተለያዩ ስሞች አሉት ጾም። እንደገና አሁን ያለንበት ሳምንት ዘወረደ ይባላል። አምላከ ሰማያት መውረዱን ለማሰብ ጾመ ሕርቃል ይባላል። ለሕርቃል አባቶቻችን የጾሙትን መታሰቢያ በማድረግ ጾመ ሐዋርያት ይባላል። ቅዱሳን ሐዋርያት አስቀድመው ስለ ጾሙት እቺ የመጀመሪያዋ ሳምንት። አንዳንዶቹ የእግዚአብሔርን ቀለም ወይም የቅዱስ ያሬድን ቀለም ይዘው ሙሴን የሚሉም አሉ። ይሄ ሳምንት የተለያየ ስያሜ ያለው። ወጣም ወረደም ሳምንቱ መጀመሪያ ነው። በዚህ ሳምንት ሰዓታት ይቆማል፣ ኪዳን ይደረሳል፣ ታምራት ይነበባሉ፣ ቅዳሴ ይቀደሳል፣ ምህላም ይደረሳል። በዚህ ሳምንት የማይኖር ስብሐተ ነግህ ነው። እንደ ጋራ ማለት ነው። የሚያደርሱም ይኖራሉ። ስብሐተ ነግህ ዓመት እስከ ዓመት የማይቋረጥባቸው ገዳማት አድባራት አሉ። ለአብይ ጾም የሚያደርሱትን አብዛኞቹ ስብሐተ ነግሁን የቅድስት ጀምረው 40 ቀን ስለሆነ የሚቆዩ የቅድስት ጀምረው የቅድስት ሰኞ ጀምረው የተጽዕኖ ዓርብ ይጨርሳሉ። 40 ቀን። ከዛ ውጭ ስለ አብይ ጾም እንድናውቀው የሚያስፈልገው ነገር በአብይ ጾም ላይ የተከለከሉ ነገሮች አሉ። የመጀመሪያው ትልቁ ነገር ዓመቱን ሙሉ የተከለከልነው፣ አብይ ጾም ደግሞ በተለይ የምንከለከለው ኃጢአት ነው። ደህና ዋላችሁ? እንዴት ዋላችሁ? ዓመቱን ሙሉ የምንከለከለው ምንድን ነው? ኃጢአት። የበለጠ ደግሞ በአብይ ጾም እንከለከላለን። ኃጢአት፣ የኃጢአትን ዘር በሙሉ። ዛሬም አንዱ ርዕሳችን እንድንጠነቀቅበት ያስፈለገው ጉዳይ ስለሆነ ነው። ከዛ ውጭ በአብይ ጾም እንደ ሌሎቹ አጽዋማት 9 ሰዓት መብላት የለም። አቅሙ ላለው ለሚችል እንደዚህ ምለው አቅም የለኝም ብለህ ተነስተህ እንድትበላ ግን አይደለም። ተነስተሽ እንድትበይ ግን አይደለም። አቅም መኖር አለመኖርህን ከእግዚአብሔር ይታዘባል። አንተ ሰው ልታታልል ትችላለህ። የነፍስ አባት ናቸው። እንግዲህ አንድ ሰው ለምሳሌ እንደምታውቁት ይሄ ሳምንት እስከ 12 ነው። ከሰኞ ጀምሮ እስከ ተጽዕኖ ዓርብ ድረስ ወይም ደግሞ ከሆሳዕና በፊት እስካለችው ዓርብ ድረስ እስከ 11 ሰዓት ነው። ከሰሙነ ሕማማት ሰኞ ጀምሮ እስከ ሐሙስ ድረስ እስከ ምሽት 1 ሰዓት ነው። ከዓርብ በኋላ የምታውቁት ነው። ዓርብ ምሽት ተበልቶ እዚያ በኋላ እሑድ ነው። ነገር ግን ለሚቻለው ብለን የምንል የማይችል ይኖራል። እዛኛው ጉባኤ ለነበራችሁ ተናግሬያለሁ። ለምሳሌ ነፍሰ ጡሮች በተለይ ቀናቸው የደረሰ፣ ለምሳሌ በአካባቢው አባባል መጫት የሚባላል አይደለም፣ የምታጠባ ሴት፣ ለምሳሌ በጣም ከባድ ሕመም ውስጥ ያሉ ድውያን፣ ለምሳሌ ከመጠን በላይ የሆነና ኃይልን የሚጨርስ ስራ የሚሰሩ፣ እነዚህም ራሳቸው በእግዚአብሔር ኃይል መጾም ይችላሉ። ካመኑበት መጾም ይችላሉ። እናቶቻችን እንደ ነገ ሊወልዱ እንደ ዛሬ ይጾሙ ነበረ። እንደ ዛሬ ወልደው እንደ ነገ ይጾሙ ነበረ። እምነት፣ ፍጹም እምነት ስላላቸው። ግን የነፍስ አባት ለእንደነዚህ አይነት ሰዎች መፍቀድ ይችላል። የተለያየ ችግር ያለበት ካለ የነፍስ አባትን ማታለል ደግሞ ጥሩ አይደለም። ምክንያቱም የነፍስ አባት በአንጻሩ የእግዚአብሔር እንደራሴ ነው። ስለዚህ ስርዓተ ጾሙ ይሄ ነው። እዛኛውን ጉባኤ ተናግሬያለሁ። እዚህም ልድገምላችሁ። ከቅዳሴ በኋላ እንዴት ብለን እንጹም የምትሉ ከቅዳሴ በኋላ አትጹም የሚል ሕግ የለም። ለቆረበው ብቻ ነው የሚከለከለው። ስጋውን ደሙን የተቀበለ ሰው ከቆረበባት ሰዓት ጀምሮ አይጾምም። ስጋውን ደሙን የተቀበለ ሰው ብቻ። እንደ ሌሎቻችን አስቀድሰን እንዴት ነው ብትሉ ጸበል አጠጡ። ጸበል ከጠጣማ ጾም ሻርክ። ስለዚህ ጸበሉን ተቀብለህ ሰዓቱ ሲደርስ መጠጣት ነው። አቅም የማይችል ከሆነ እዚያው ላይ ልጠጣውም ትችላለህ። እንግዲህ እሱን ነፍስ አባት ጋር ተነጋግረን ከቅዳሴ በኋላ ሳይሆን ከስጋው ደግሞ በኋላ ነው ጾም የተከለከለው። ምክንያቱም ያልተቀበለ ሰው
መጾሙ ግዴታ ነው። ከተቀበልክ ግን ከጾሙ ቁርባኑ ይበልጣል። በጾም ከምታገኘው ዋጋ ይልቅ በስጋው ወደሙ የምታገኘው ዋጋ ከፍ ያለ ነው። እሱን አደራ ለማለት እንወዳለን። ከዛ ውጭ የሚጠየቅ ጥያቄ በአብይ ጾም ጸበል መጠመቅ አለ ወይ ብላችሁ ለምትሉ አለ። ግን መጠመቅ የሚቻለው ከ11 ሰዓት በኋላ ብቻ ነው። የተለየ በሽታ ግን እኔ ስርዓት ነው የምናገረው። ትኖርበታለህ ወይ ሌላ ጉዳይ ነው። 1 ሲደመር 1 ስንት ነው? እንዴት ዋላችሁ? 1 ሲደመር 1 ስንት ነው? ይህንን የመናገር ያክል ነው የምናገረው። ትሰራዋለህ አትሰራውም ሌላ ጉዳይ ነው። ነገር ግን የተለየ በሽታ በጣም ህመም የሚያስጨንቀው በካህናት በአበው በሊቃውንት የተፈቀደለት ሰው ካልሆነ በቀር በጾም ጠዋት መጠመቅ አይቻልም። ምክንያቱም ከተጠመቅ በኋላ ጾም የለም። ጾም ያሽራል። ጥምቀት፣ መጠመቅ፣ መጸበል ጾም ያሽራል። ምክንያቱም በሁለት ምክንያት፣ አንደኛ ሰውነታችን እንደምታውቁት ወንፊት ነው፣ ቆዳችን ክፍት ነው፣ በሰውነታችን ውስጥ ይገባል። በዚህ ምክንያት ውሃ ከመጠጣት በላይ ሰውነትህ ኃይልን ያገኛል። ሁለተኛ ነገር የሰው ልጅ ሲታጠብ ሰውነቱ ልምላሜ ያገኛል፣ ደስ ይለዋል። ጾም ደግሞ ደስታ ነው ወይስ ሐዘን ነው? ስለዚህ በጾም ሰዓት የምግብ ሰዓት ሳይደርስ መጠመቅም ሆነ ገላን መታጠብ ለድውያን ወይ የተለየ ችግር ላለባቸው ለተፈቀደላቸው ካልሆነ የለም። ይሄ ቤተክርስቲያን ስርዓቱ አይደለም። ግን በሁሉም የጸበል ቦታዎች ይመስለኛል መቼ ነው የሚያጠምቁት? ጠዋት። እንዲያውም ባለፈው ሳምንት አንዱ መጥቶ ዝግ አይደለም ከ5 እስከ 6 ሰዓት በኋላ ጸበል ሁሉ ምንድነው ዝግ ነው። ስለዚህ ሌላ አማራጭ ግዱን መጠመቅ ካለብህ ወይ ከነፍስ አባት ጋር ተነጋግረህ እስከ 9 ከሆነ አቅም 9 ሰዓት ላይ እንዲያጠምቁ፣ 10 ከሆነ 10፣ 11 ከሆነ 11፣ 12 ከሆነ 12 እንዲያጠምቁ ማድረግ። ምክንያቱም ይሄ ስርዓት ነው። በልማድ ልንተው የምንችል ስለተለመደ አይ ብለን የምንተው አይደለም። መስተካከል የሚችል ከሆነ በጣም ቀላል ነው። የኛ ስንፍና ነው እንጂ ለምሳሌ ጥምቀተ ክርስትና ሲደረግ አይታችሁ ከሆነ ብዙ ጊዜ በምንድን ነው? በመድፈቅ ነው ወይስ በማፍሰስ ነው? በማፍሰስ ነው አይደለም? ይሄ በመከራ ዘመን ነው፣ የተከለከለ አይደለም፣ ግን በመከራ ዘመን ነው። ሰዎች ከመከራ የተነሳ ሩጫ ላይ በሆኑበት ጊዜ ህፃናት ልጅነት፣ አዳዲስ ተጠማቂዎች ልጅነት እንዳያልፋቸው አበው ምን ስርዓት ሰሩ? ውሃ ቢጠፋ ምን አድርጉ? አፍሱበት። እንኳን ማፍሰስ እንደዚህ ተቀብሎም ረጭተው ያጠምቋቸው ነበር። ምክንያቱም የመንፈስ ቅዱስ ስራ ረቂቅ ነው፣ እሱ መሐሪ ነው፣ ያውቃል። እኛ ግን ማድረግ እየቻለን የክርስትና ቤቶቻችን ላይ ስራዬ ብለን ገንዳ አዘጋጅተን ህፃኑን በቅጥልም ማስደረግ የሚችል አቅም ያለው አድርገን በታች ቀዳዳ ሰርተን ወደዚያ ደግሞ ገንዳ ነገር አዘጋጅተን መግቢያ። ምክንያቱም ህፃናት የተጠመቁበትን ማየገቡ መልሶ ለሌላ አገልግሎት ማዋል ተገቢ አይደለም። እንደዚህ ማድረግ ይቻላል። እኛ በዚህ ጉዳይ አባቶቻችን አለ የምንወቅሰው። ዛሬ የወቀሳ ቀን አይመስለኝም። ዛሬ ርዕሳችን ምን ብለናል? አትስረቁ ትላለ ኢትስርቁ ትብል። ርዕሳችን እሱ አለመፍረድ እና የሚናገሩትን ሆኖ መገኘት ነው። ሁሌ ከምንተች አንዳንድ መስራት ጥሩ ነው። ሁለተኛው ማድረግ የምንችለው በአጽዋማት ጊዜ፣ ይሄ በነገራችሁ ላይ በአብይ ጾም ብቻ አይደለም፣ በማንኛውም የጾም ሰዓት ላይ ጸበል መጠመቅ የሚቻለው 9 ሰዓት በኋላ የተለየ ችግር ከሌለ በቀር። ይሄ ስርዓት ነው። ይሄ አበው ያቆዩት ትውፊት ነው። ይህንን ማስተዋል በጣም ይገባናል። አብይ ጾም ላይ አንዱ የምናስተው ሌላ አብይ ጾም ላይ የማይደረግ ነገር ከበሮ ነው። ከበሮና ጸናጽል ይቀመጣሉ። ቢያንስ በሁለት ምክንያት ነው የሚደረገው። አንደኛው ከበሮ እና ጸናጽል የምስጋና ነዋያት ቢሆኑም እነሱ ሲጨመሩ ተድላ ደስታን የመፍጠር አቅም አላቸው። ሰውነትን የማወዛወዝ ውስጥ ላይ ገብተው ደስታን የመፍጠር አቅም ስላላቸው የሐዘን ወር ስለሆነ በከበሮና በጭብጨባ አናመሰግንም። ምስጋናችን ያኑ ምስጋና ያለ ከበሮ ያለ ጸናጽል እናደርገዋለን። ስብሐተ ነግም ሲቆም በመቋሚያ ነው። ጽፋት አለ አልፎ አልፎ በጽፋትም ይሆን ከበሮና ጸናጽል የለም። አንደኛው ይሄ ነው። ሁለተኛው
ከበሮም ጸናጽሉም የድነታችን ምሳሌ ነው። ጌታ ገና ለካሳ ስለሆነ አብይ ጦም ወደ ቆሮንቶስ በረሃ የሄደው ድህነታችን ሊፈጸምልን ነው ብለን ተስፋ እንድናደርግ ኋላ ጨርሶ እንደገና አንድያውን በጊዜው እስክናገኘው ድረስ ለምሳሌነቱ ከበሮ የጌታ ምሳሌ ስለሆነ ጌታ ሕማማትን መቀበል ስላልጀመረ ገና ምክንያቱም ከበሮን የምንደበድበው እንዲህ መቱ እያልን ነው። ጌታችን በትንሹ በዚህ በጠባቡ ስንመታው ጥፊውን ነው፣ በሰፊው ስንመታው ደግሞ ዱላውን ነው። እንዲህ መቱ እያልን ነው። በተደጋጋሚ ከበሮ ስትመቱ አትዝለሉ፣ አትሽከርከሩ ምንለው ለዚያ ነው። እናንተ ፈሪሳውያን ጸሐፍትን አትምሰሉ፣ እያዘናችሁ ቢቻል ከበሮ ሲቆረቆር ከእንባ ጋር ነው። ደህና ዋላችሁ። ከምን ጋር? ከእንባ ጋር ሸብረክ እያሉ እየሰገዱ እዚያው ላይ ሸብረክ እያሉ ብድግ እያሉ እንደው አበይት ሊቃውንት አሉ። በጎጃምም በሸዋም በጎንደርም በኦሮሚያም በትግራይም በሌላውም የኢትዮጵያ ክፍል በሙሉ አሉ ይህንን ስርዓት ማሳየት የሚችሉ። ግን ማን ይሰጣቸዋል እድሉን? ስለዚህ ከበሮና ጸናጽል የለም። ግን እግረ መንገዱን በሚያሳዝን ሁኔታ ሁለት ነገር ታያላችሁ። የሰዎች ቤት ላይ ብዙ ጊዜ ዘለሰኛ ነው የሚከፈተው። ደህና ዋላችሁ። ኧረ እንዴት ዋላችሁ። ምንድን ነው የሚከፈተው? ዘለሰኛ። ዘለሰኛ ላይ ተቃውሟለኝ። ዘለሰኛውን በየቤታችን ዘለሰኛ ከፍተን የምናስጮህላቸው ሰዎች ዛሬ አልተችም ብዬ ነበር ግን አይለቀኝም። ዘፋኞች ናቸው። ደህና ዋላችሁ። ምንድን ናቸው? ዘፋኝ አዝማሪዎች ናቸው። ለሁለት ወር ገበያቸው ስለሚዘጋ አብዛኞቹ ጭፈራ ቤት ስለሚዘጉ ፊታቸውን ወደ ምን ያዞራሉ? ወደ መዲናና ዘለሰኛ። አንደኛ ነገር እግዚአብሔር ባጣ ቆየኝ ነው። ቤተ ክርስቲያን ባጣ ቆየኝ ናት። ሁለተኛ ነገር ኃጢአትና መስዋዕት ተደባልቆ ይቀርባል። ያው መሰንቆ ራሱ እኮ ለኃጢአት መስዋዕት ሲሰዋበት የኖር እኮ ነው። እሱ መጥቶ እኮ ማገልገል አይችልም። ቤተ ክርስቲያን ላይ አገልግሎት የሚሰጥበት ለእግዚአብሔር የተለየ ነገር ብቻ ነው። ቅዱሳት ነዋያት ነው የሚባሉት እኮ የተቀደሰ ዕቃ ነው። እዛ ስዘፍንበት ስጨፍርበት ኖረ መጣ። እንዴት ብሎ እዚህ ዘለሰኛ ይሰራበታል? እንዴት መዲና ይዘመርበታል? ይሄ ስህተት ነው። ግን አልፎ አልፎ አሉ። በተለይ መደበኛዎቹ በመዝሙር የምናውቃቸው ወይ ዘማሪያን የምንላቸው አሉ አይደል? በየመካከሉ ዘለሰኛ ያላቸው ለምሳሌ ዲያቆን ቴዎድሮስ ዮሴፍ ላይ አለ አይደል ዘለሰኛ። እንደሱ የንስሐ መዝሙሮች አብዛኞቹ የወንድማችን የይልማ የኪነ ጥበብ እንዳለ በሙሉ የማረታ እንዳለ በሙሉ የነፋንቱ አለ አይደል? እነዚህ የራሱ የዲያቆን ቴዎድሮስም አለው አይደል? የንስሐ ሙሉ እነሱ እንጂ ያ ዘፋኝ ናምን ነው እያለ የሚጮኸውን እኔ አስቀምጡት። ምክንያቱም አመቱን ሙሉ ሲዘፍን ኖሮ ነው አሁን መጥቶ ናምን ነው የሚለን። የእሱን ናምን ነው አንፈልግም። ናምን ነው እኛን ነው ፈጣሪ ነው። ለሁለቱም አይሰራም። እኛንም ነው ቢለን አንሄድም፣ ፈጣሪም ና ቢለው አይመጣም። መጀመሪያ ስጋከ አንጽህሊተ ብሏል። ስጋህን አዘጋጅልኝ፣ ስጋህን ንጹህ አድርግልኝ ብሏል። ምስጢሩ በነገር ሃይማኖት ለሌላ የሚተረጎም የቅዱስ ዳዊት ኃይለ ቃል ቢሆንም በቀጥታው ደግሞ ስጋህን አንጻልኝ ብሏል። ስለዚህ የንስሐ መዝሙሮች እኔ ግን ተቃውሞ የሱ ብቻ አይደለም። ብዙዎቻችሁ ከበሮ ያለው መዝሙር አትሰሙም። ይሄ ተገቢ ነው። ዘፈን ግን ትሰማላችሁ። እኔ የሚያስገርመኝ እሱ ነው። ዘፈን የምትሰሙባቸውን መንገዶች ሁለት ናቸው በዋነኝነት። አንደኛው ፒሲ ላይ ኮምፒውተር ላይ ካልሆነ ሞባይል ላይ አለ። እስቲ እንደው ማንም ወደ ማንም ዞር ብሎ እንዳይ ሞባይሉ ላይ ሙዚቃ ያለው ሰው እስቲ እጃችሁን አውጡልኝ በደንብ። ኧረ ወላዲተ አምላክ አይ መብርሃን በሉ አውርዱ። ተባረኩ። ስለ ዘፈኑ አይደለም
እውነቷን ስለተናገራችሁ ነው። እሺ ዲሊት እናድርገው እናጥፋ ወይስ ይቀር? ዝም አላችሁ? ይጥፋ ወይስ ይቀር? ንገሩኝ እንጂ። እሺ እኔ መዝሙር ልዘምር ነኝ። እናንተ አሁኑኑ እጃችሁ ላይ ያዛችሁ አውጡና አጥፉልኝ። አሁኑኑ አጥፉት። መቼም በፎልደር ተጠራቅሞ ቁጭ ብሎ ነው ያለው። እንተዋወቃለን። በሉ አውጡ፣ ፈጠን በሉ። እስከምዘምር ድረስ በደንብ አደራ አደራ። ድሮ ለመግቢያ ስንለው የነበረውን መዝሙር እኔ እያልኩኝ ማህበረ ነዮም ድንግል ባረኪ እያልኩኝ አጥፉ በደንብ። ትእዛዙ የኔ እንዳይመስላችሁ። እኔ አንድ ተራ ሰው ነኝ፣ በጣም ተራ፣ ከተራነትም ያለፍኩ ሰው ነኝ። ትእዛዙን የኔ አታደርጉት። ሰላም ለኪ እንዘ ንሰግድ ለኪ ሰላም ለኪ እንዘ ንሰግድ ለኪ ማህበረ ነዮም ባረኪ ድንግል ባረኪ አጠፋችሁ? እስኪ ደስ ለእውነት እስኪ ያላጠፋችሁ አሁን ድጋሚ ያውጡልኝ። ሁሉም አጥፍቷል። እኔ ተናግሬያለሁ ማለት እኔን ተውኝ፣ እኔን እርሱ። ፈጣሪን እንፍራ፣ ፈጣሪን እንፍራ። እግዚአብሔር አምላካችን የማምላክ ድንግል ማርያም ጣዕሟን ፍቅሯን ያሳድርብን፣ ከማንመለስበት ክፉ ስህተት ይሰውረን። ምክንያቱም የእግዚአብሔርን ነዋያተ ቅድሳት ከአጋንንት መሰዊያ ጋር መቀላቀል ነውር ነው። እኛ የማንን ዘፈን የእግዚአብሔር ነው የአጋንንት? ስለዚህ ለምንድን ነው እኛ የእግዚአብሔር ከሆነን የአጋንንት የሆነውን ነገር ይዘን የምንዞረው? የአጋንንት የሆነውን ነገር የምንሰማው? ወንድሜ ሆይ እህቴ ሆይ ትናንት የማንቂያ ደወል እያልክ አዲስ አበባን ስታጥለቀልቅ የነበርከው ወንድሜና እህቴ በቀደም የሆነ ኮንሰርት ላይ ሲዘል ያመሸው እስላሙ ይመስልሃል? ጴንጤው ኦርቶዶክሳዊ አይደለም ሲዘል ያመሸው መስቀል አደባባይ ላይ፣ ያውም መስቀል አደባባይ ላይ። እንደዚህ ሆኖ ምንድነው ምህረት ያለው? ለዛ እኮ ነው ኧረ ተረጋጉ፣ ረጋ በሉ፣ ሰው አትከተሉ። እድሜ ልክህን በቤተ ክርስቲያንም ቢሆን ሰው ስለምትከተል ነው ወጥተህን ሰው ተከታይ የሆንከው፣ ዘፋኝ የምታመልከው። ቴዲ አፍሮ ስለዘፈነው እኮ ጽድቅ አይሆንም ወንድሜ። እሱም የአጋንንት መስዋዕት አቅራቢ ነው፣ ወደድክም ጠላህም። ክንፍ ያለው መልአክ አይደለም፣ ቅድስና ያለው ሰው አይደለም፣ ምንም አይደለም። እንደ ሰው አክብረው፣ እንደ ኢትዮጵያዊ አክብረው። አይበቃም? ሰሞኑን ያን ተከትሎ ቀላል ቁጥር የሌላቸው ኦርቶዶክሳውያን ፕሮፋይል ፒክቸራቸው እሱ ሆኗል። እህቶቻችን ይፈቱ ቀረና ቤተ ክርስቲያን ላይ የሚደርሰው ጫና ይቅለል ቀረና አሁን ምን ሆነ? ያን ዘፋኝ ፎቶ። ዘፈን እንትና ሲሰራው ኃጢአት እንትና ሲሰራው ጽድቅ ሊሆን አይችልም። ጽድቅ ከሆነ ሁሉም ጽድቅ ነው፣ ኃጢአት ከሆነ ሁሉም ኃጢአት ነው። ስለዚህ ወገኔ ሆይ አይደለም በዐቢይ ጾም ጨርሶ ዘፈንን ካንተ አርቅ። ወገኔ ሆይ ኃጢአትን ካንተ ካላራካት ነገር እየከፋ ነው የሚሄደው። እኔ በእውነት ዛሬ የአባቶቻችንን ትዕግስት እያደነኩ ነው። የቁጣ ስሜት ሁሉ ከሰውነታችን እየተሟጠጠ እያለቀ ነው። ቁጡ ሰው ቁጣው ከሰውነቱ የሚሟጠጥ ተስፋ ሲቆርጥ ነው። በጣም ከፍተኛ ተስፋ መቁረጥ እየተሰማ ነው።
አንዳንድ ጊዜ ለምንድን ነው ግን ቆሜ የማስተምረው? ለምንድን ነው የምጮኸው? ምክንያቱም ዛሬ የመረጥኩት ርዕስ ለራሴ ዘለፋ ነው፣ ለማንም አይደለም። ለራሴ ዘለፋ ነው። ምን ላደርግ ነው ግን እዚህ መቆመው? ምን ፍለጋ ነው? ሰማያዊ ዋጋ ፍለጋ ነው? ለሱ ባላስተምር ይሻለኛል እኮ። ቅዱስ ያዕቆብ ወይኩን ብዙኃን መምህራነ ሙሴ ትክሙ ብሏል። በያዕቆብ መልእክት ዛሬ ያከበርነው ቅዱስ ሐዋርያ በምዕራፍ 4 ቁጥር 1 ላይ ወይ ምዕራፍ 3 ቁጥር 1 ላይ ከእናንተ ብዙ መምህራን አይኑሩ፣ ዘንድሮ የማስተማሪ መብዛት ነው ቤተክርስቲያንን በጣም የፈተናት። ብንሰማማ ጥሩ አይመስላችሁም? ከሚመጣው ነገር እንድንድን ትንሽ ብንጠነቀቅ መልካም አይመስላችሁም? ከዚህ በላይ ነገሮችን በገዛቻችን ባናቀፈው ጥሩ አይመስላችሁም? በየቀኑ የምሰማውን ነገር በየቀኑ የምንሰማው ነገር የምንሰማው ምላችሁ እናንተን አይመለከትም። የምንሰማ ሰዎች እንሰማለን። ከሌላ ከመንፈሳዊ ጸጋ ጋር አታያይዙት። ዕዳ ሆኖብን የምንሰማው ነገር አለ። በጣም የሚያሳስብ፣ በጣም የሚያስፈራ፣ በጣም ከባድ የሆነ ብነግርህ የማይገባህ ወይ ለጊዜው ደንግጠህ ቆይተህ የምትተወው ነገር ነው። ኧረ ተው፣ ኧረ ተው። እስኪ በሞቴ አንድ ጉባኤ ልጋብዛችሁ። ማስታወቂያ ተመልክታችኋል? ዓርብ የኔታ መጋቤ ብሉያት ወሐዲሳት አባ ገብረ ኪዳን ዓርብ ጉባኤ አባ ጃሊ ተክለ ሃይማኖት ጉባኤ ሊጀምሩ መሆኑን ሰምታችኋል? ተማሩ እስቲ እንማር። እኔ በእውነት ዓርብ እኔ የማስተምርበት ጉባኤ የምትመጡ ልጆችም ቢሆን እሳቸው ብትሄዱ እመርጣለሁ። ችግር እንዲያው እሳቸው ሄዳችሁ ተማሩልኝ እንጂ እኔ የማስተምርበት እዛ ያለው ጉባኤ ባዶ ይሁን ችግር የለውም። 2-3 ልጆች ይዤ መላውን አድርሼ እሄዳለሁ። ችግር የለውም። ዋናው እናንተ ተምራችሁ ተለወጡ። ይኸው ግብዣ እየጋበዝኩ ነው። አባ ጃሌ ዓርብ 11 ሰዓት ከ40 ላይ ከአባታችን ሄዳችሁ ተማሩ። ወር በገባ በ5 ከኔታ ሊቀ ሊቃውንት እዚያው አዳራሽ ተማሩ። እንማር። ኧረ ተው። ያለፈው ሳምንት እንኳን ያየሁትና የሰማሁት ነገር ይከብዳል። ተው ተው ተው። እችን ቀላሏን ነገር ዘፈን ከሞባይል ማጥፋት ካልተሳካልሽ ወርድ ከራሴ ሞኝ አትሁን። አንተ ሞባይል ላይ ያለውን ዘፈን ስላጠፋ ለዮርዳኖስ ሳንቲም አይከፈለው። ምንም አላገኝም። እኔ ከጥቅም ጋር አታያይዘው። ምቀኝነትም አይምሰልህ። አንተ ዘፈን ብታዳምጥ ኢርፎን ጆሮ ላይ በሰካባት ደቂቃ ጆሮ ላይ ያሉ ጀርሞች 700 እጥፍ እንደሚጨምሩ የሕክምና ባለሙያዎችን ጠይቃቸው። ኢርፎን ስትሰካ እዚህ ጆሮ ላይ የምትመለከቱት ጥጥ ሞባይል ባመጣው ሱስ የመጣ በሽታ ነው። አሁንም ከባድ ነው። አሁን ማናገር አንችልም። አሁን ሞባይል ጆሮ ላይ አስጠግቶ ማናገር ከባድ ነው። ጌጥ እየመሰለን ብዙ ነገር አልፈናል። ስለዚህ ጉዳይ ስለ ራሴ መናገር ፈልጌ አይደለም። አይምሰልህ። ዘፈን ስላዳመጥክ የምታገኘው ምንም ነገር የለም። ራስን የባሰ ወደ አጋንንታዊ ባሕር ውስጥ ከማስጠበቅ አደራ እላለሁ። በተለይ ይህችን ዐቢይ ጾም እስኪ እንጠቀምባት። በሞት እንደው ምን ያለበት ቦታ እንገኝ፣ ጉባኤያትን እንሳተፍ፣ ቅዳሴ እናስቀድስ፣ ከቻለን ሰዓታቱን፣ ኪዳኑን፣ ታምሩን እናድርስ። ይህ አደራ መልእክቴ ነው። እግዚአብሔር አምላካችን በእውነት ማስተዋሉን ይስጠን። ወደ መደበኛው ትምህርታችን እንመለስ። ቅዱስ ጳውሎስ ብርሃነ ዓለም ለሮሜ ሰዎች የጻፈላቸው መልእክቱ ከመልእክቶች ሁሉ ቀድሞ በሰልፉ የመጀመሪያ ቦታ ላይ 3 ምዕት እንዲቀመጥ አድርገውታል። በጣም ጽኑ መልእክት ያለበት ነው። ለማስታረቅ ተብሎ የተጻፈ ነው። ለዚህ ለሮሜ መልእክት መጻፍ ምክንያት የሆነችው እናታችን ቅድስት ፌቤን ናት። ፌቤን ይህች በክርንክራኦስ ቤተክርስቲያን የተገኘች አማኝ፣ ደግ፣ ጸሎተኛ፣ ለወንጌል አገልግሎት የምትተጋ ለቤተ ክርስቲያን ሀልዎት የቆመች ኋላም በቤተ ክርስቲያን በሴቶች ላይ እመምኔትነትን እስከ መሾም የደረሰች ደግ እናት ናት ቅድስት ፌቤን። ፌቤን ሳይሆን ፌቤን ነው።
ይህች ቅድስት እናት ኋላ መጨረሻ ላይ ቅዱስ ጳውሎስ አደራ ብሏቸዋል እንዲቀበሏት እንዲያስተናግዷት። ይህች እናት ቅዱስ ጳውሎስ በእስር ሳለ ከነበረችበት ቦታ ተነስታ በእግሯ ደክማ ለቤተ ክርስቲያን ሕልውና ያኔም መከራ ነበረ፣ ዛሬም መከራ አለ። ያኔም ችግር ነበረ፣ ዛሬም ችግር አለ። ልዩነቱ ያኔ ቅዱስ ጳውሎስ ነበረ። ያኔ ችግሩን ለቅዱስ ጳውሎስ መንገር የምትችል ቅድስት ፌቤን ነበረች። ዛሬሳ ሄዳ ነገረችው። እረ የእግዚአብሔር ወዳጅ የቤተ ክርስቲያን መምህር ቅዱስ ጳውሎስ እባክህን ድረስላት ለሮሜ ቤተ ክርስቲያን። ምነዋ ምን ሆነች? አይሁዳውያን በአንድ ወገን፣ አረማውያን በአንድ ወገን ሆነው ተሳልፈው ሲጣሉ ይውላሉ። የአጋንንት ማደሪያ ሆነዋል ብላለችው። አሕዛብ በጥበባቸው ይመካሉ፣ በጉልበታቸው ይመካሉ። አይሁድ ስርዓት ሕግ አለን፣ ሎሙ ሕግ ወሎሙ ስርዓት፣ ሕግም ስርዓትም ያለን እኛ እኮ እግዚአብሔርን ቀድመን ያወቅን እያሉ ይመካሉ። የሁለቱም ከንቱ ነው። መመካትም ከንቱ ነው። ጥበበኛም ከንቱ ነው። አዋቂነትም ከንቱ ነው። እግዚአብሔርን መፍራትና ትህትና ግን ይበልጣል። ስለዚህ ሲያስታርቃቸው ቅድም ያነበብናት ሮሜ 2:17 እስከ 25 ድረስ ያለችው አይሁዳውያንን በተመለከተ ብቻ የተነገረች ናት። የአሕዛብን እንተው። እኛ ብዙ ጊዜ አይሁዳውያንን ነው የምንመስል። አይሁዳውያን ብዙ ጊዜ ማንን ነው የምታመልኩ ሲባሉ ማንን ይላሉ? ንገሩኝ እንጂ እናንተ ማንን ነው የምታመልኩ? ግን እውነት ነው? ማምለክ ምንድን ነው? ማምለክ ምንድን ነው? ሰውት እስኪ አንተ ኢትዮጵያዊ ዜጋ መሆን የሚታወቀው ኢትዮጵያ ውስጥ ያሉ ሕጎችን ስታከብር አይደለም? አይደለም ነው እኮ። ሕጉን ካላከበርክ መጀመሪያ ትታሰራለህ፣ ትቀጣለህ። ከመጠን በላይ ስትሄድ ዜግነትን ትቀማለህ በሕግ። በመንፈሳዊ ዓለምም እንደዛ ነው። ሰማያዊ ዜግነትን ትቀማለህ። በከንቱ እግዚአብሔርን አመልክሃለሁ እያልክ ራስህን አታታልል። እግዚአብሔርንም አታታልለው። ማንን ነው የምታታልል? ራስህን ነው የምታታልለው። አይሁዳውያን እግዚአብሔርን የሚያመልኩ ይመስላቸው ነበረ። አጓጉል ይመካሉ። እዚህ አካባቢ ያለ ሰው ኧረ ተው መከራ እየመጣ ነው፣ አሕዛብ ሊያጠፏት ነው ቤተ ክርስቲያን ብሎ ሲሉት ግድ የለም እግዚአብሔር አለ ይላል። ማን አለ? እንዴት ዋላችሁ? ምስራቅ ሐረርጌ እግዚአብሔር የለም? ሶማሌ ክልል እግዚአብሔር የለም? አጣዬ ላይ እግዚአብሔር የለም? ቤኒሻንጉል ላይ እግዚአብሔር የለም? ያ ሁሉ ቤተክርስቲያን ሲቃጠል የለም እንዴ? ግራኛ አህመድ ሰሞኑን ትናንት ነው ግራኛ አህመድ የተገደለበት እዚህ ዘንተራ ግራይበር ላይ ግራኛ አህመድ ያን ሁሉ ሺህ ቤተክርስቲያን ሲያቃጥል እግዚአብሔር አልነበረም? እና እግዚአብሔር አለ ችግር የለውም ትለኛለህ? በአንተ ኃጢአት ምክንያት ቤተክርስቲያን እየተቃጠለች ግድ የለም። ይሄ ድንቁርና ነው፣ አለማስተዋል። ለዛ ነው ራስህን አምላኪ መጽሐፍ ይለለ የአምልኮ መልክ አላቸው፣ ኃይሉን ግን ዘንግተዋል። የአምልኮ መልክ ብቻ እኮ ነው ያለን፣ አምላኪ የሚመስል ትውልድ፣ አምልኮ ግን ፈጽሞ የሌለው። ስለዚህ እኛ አይሁዳውያንን ስንመስል የአይሁድን ዘለፋ ለራሳችን እንውሰደው። አንተ አይሁዳዊ፣ በእኛው አነጋገር አንተ ክርስቲያን፣ በኦሪት የምታርፍ በእግዚአብሔርም የምትመካ ከሆንክ፣ ፈቃዱን የምታውቅ መልካሙን የምትለይ ኦሪትንም የተማርክ ከሆንክ፣ አንተ የዕውሮች መሪ በጨለማ ላሉትን ብርሃን እንደሆንክ በራስህ የምታምን ከሆንክ፣ ሰነፎችን ልባሞች የምታደርግ ሕፃናትን የምታስተምር ጻድቅና የምትከብርበትን የኦሪትን ሕግ የምታውቅ የምትመስል አለው። አሁን ከሆንክ ሲል ቆይቶ መጨረሻ ላይ ምን አለ? ንገሩኝ። የምትመስል አለና እንግዲህ ሌላውን የምታስተምር ራስህን እንዴት አታስተምርም? ወእፎኑ እንከ ዘኢትሜህር ርእሰከ ዘለባኢደ ትሜህር።
አንተ ሌላውን አስተምራለሁ የምትል ለምንድን ነው ራስህን የማታስተምረው? መስረቅ ኃጢአት ነው አይደለም? በደንብ ንገሩኝ። ነው አይደለም? ሰርቃላችሁ አትሰርቁ? እና ታዲያ እንዴት ኃጢአት ነው ትሉኛላችሁ? ሰው ሳያውቅ ሲያጠፋ ኃጢአት ሰራ ይባላል። እያወቀ ሲያጠፋ በደለ ይባላል። አሁን እኛ ኃጢአተኞች ሳንሆን ምን ሆንን? በደለኞች። በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። እንደ ቸርነት እንጂ እንደ ምናችን አይሁን፣ እንደ በደላችን አይሁን የምንልበት ምክንያት እሱ። አንተ ሌላው ላይ የምትፈርድ፣ አንተ ሌላውን የምትተች፣ አንተ ሌላውን የምትመክር ለመሆኑ ተምረሃል? ተምረናል? መማር ምንድን ነው? መማር አንደኛ ምስጢሩን ማስተዋል መጠንቀቅ ነው። ምስጢር የሚያስተውል ትውልድ ለመሆኑ አለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ጌትነት ክብር ምስጋና ይሁንና ትምህርት ቤት አስገቡት። እናታችን ድንግል ማርያምና አረጋዊ ቅዱስ ዮሴፍ ረም ማርሄ ልጅ ብለው አስገቡት። መምህረ መምህራንን ወደ ትምህርት ቤት ሊቅ ሄር ይለዋል መጽሐፍ። ቸር መምህር፣ መምህር ብቻ አይደለም ቸር መምህር ነው። የባህሪ መምህር ነው፣ ፈጣሪ ነው። እሺ ብሎ ገባ። ሰው ሆኗል። ፍጹም በተዋሂዶ ሰው ሆኗል። ቀረብ ባለ አስተማሪው ጋር አሌፍ በላለው። አሌፍ በሉ እስቲ፣ ቤት በሉ፣ ጋሜል በሉ፣ ዳሌጥ በሉ። ዝም ብላችኋን ትከተላላችሁ አይደል? ጌታችን ግን አሌፍ በላለው። መምህሩ ጌታችን ምን አለ? አሌፍ አለ። ቤት በላለው። ምን ተተርጓሚው ለአሌፍ? አሌፍ ምን እንደሆነች ሳታስተምር ዝም ብለህ ትቆጥራለህ። አንደኛ ክፍል ትማራለህ፣ አይገባም። ሁለተኛ ትማራለህ፣ አይገባም። እስከ 12 ተምረህ ምንም አይገባም። ዩኒቨርሲቲ ተምረህም አይገባም። ብቻ አንተ የምትፈልጋት ምኗን ነው? ወረቀቷን። ያችን ብናኝ ወረቀት ሄደህ ገንዘብ የምትበላባትን፣ ሀገር ገለህ ገንዘብ የምትበላባትን። ምን ትርጓም? የመጀመሪያ መማር ማለት ምስጢሩን ማስተዋል። አሌፍ ምንድን ነው? ቅድመ ዓለም የነበረ ማለት ነው ብሎ ከማስረዳት ደነገጠ። እንዲህ ይሄ ገና የ5 ዓመት ህፃን እንዲህ ብሎ የጠየቀኝ ይሄ ከአቅሜ በላይ ነው። ድንግል ማርያምን ጠርቶ ይሄ ልጅሽ እኔ ማስተምረው አይደለም፣ አቅሜ አይደለም፣ ውሰጅልኝ ብሏል። ስለዚህ ስትማሩ በሉ ስትባሉ አንድ ጊዜ ትሉና ሁለተኛ በሉ ስትባሉ መልሱ ምንድን ነው? ምን ትርጓሜሁ ለዝንቱ? የዚህ ትርጉሙ ምንድን ነው? ፈትነህ በደንብ ተማር፣ ጠይቀህ ተማር፣ አስተውል። የመጀመሪያው ምስጢሩን ማስተዋል ነው። ሁለተኛ የተማርከውን ነገር በተግባር መተርጎም ነው። ካልሰራኸው አልተማርክ። ደህና ዋላችሁ። ካልሰራኸው አልተማርክም፣ ካልሰራሽው አልተማርሽም። ምክንያቱም የመማር ማረጋገጫው ምንድን ነው? መሰራቱ። ባልዋጁበት ምን የዘንዶ ምን ይለኩበት ይባላል አይደል እንዴ? በነገራችሁ ላይ እኔ የሚያስገርመኝ ነገር አሁን የኮሮና ቫይረስ ታውቃላችሁ? ኮሮና ቫይረስ መጥቷል አሉ። እየመጣ ነው። በዚህ በግብፅ አልፎ ደግሞ አልጄሪያ ገብቷል አሉ። ደግሞ ሊመጣ ነው። ቀስ እያለ ነው። ቻይና እንደምታዩት ናት፣ ወደ 80 ሺህ እየደረሰች ነው። 2700 ነው፣ 2800 ተበልቷል። ጣሊያን እስከ ዛሬ ሌሊት ድረስ 11 አስበልታለች። እንግዲህ ወደ 200 ምናምኑን አስይዛለች። የአውሮፓ ድንበር ክፍት ነው እስካሁን ድረስ። ኢራን፣ ደቡብ ኮሪያ፣ ጃፓን ግን የዓለም የጤና ድርጅት እረ ወደ ደሃ ሀገር እንዳይገባ ይላል። በእግዚአብሔር ያዕቀበ እንዳለው መጽሐፍ እግዚአብሔር ይጠብቀን። እንዲያው ይሄ ምንድነው የሚባል ይሄ በላይ የሚሄደው ነገር ጥያራ አውሮፕላን አይደል? ያን የሚያስተዳድሩት ሰዎች እግዚአብሔር ልቦና ይስጥልን፣ እየተቆጣጠር ነው ይላሉ። የሚገርማችሁ ነገር እነ አሜሪካ ቸግሯቸው፣ እነ አውስትራሊያ ቸግሯቸው፣ ጣሊያን መውጫ መግቢያ ሎክዳውን ነው አለ። አሁን የጣሊያን የተወሰኑ ክፍሎች እነ ቦምባርዲያን ጨምሮ የተወሰኑ ክፍሎች ዝግ ናቸው፣ መንቀሳቀስ አትችሉም። ደቡብ ኮሪያ ላይ ወዲያ ማለት ከባድ ነው። ቻይናማ ይብሳል።
አሁን በእውነት የሚገርማችሁ ባለፈው ወደ ገዳም ሄደን ነበራል። በአዲስ አበባ ነው አልፈን ሄድን ወደ አቡነ ታዲዮስ እና የዶሜስቲክ በረራ ጣቢያው ላይ ስንገባ ሰራተኛው አፉን አፍኗል። ለእኛ ግን ምንም አልሰጡ ነው። ብልጦች ደግነቱ እግዚአብሔር አለ። አይ እንደዚህ አፉን አፍኖ ካስፈለገ ታዲያ ለተስተናጋጅ የማይሰጡ ደንበኛ ንጉስ ነው ይላሉ። ለእኛ ግን ስናየው አይጥ የሆንን የመሰለኝ ለራሳቸው አፍነው እንደ እንትን ማለት እኮ ነው። እዛ አስለቃሽ ጋዝ የሚወረውሩት ለራሳቸው ኦክሲጅናቸውን እስኪ አድርገው ወደ ህዝብ ይወረውሩታል። ኮሮና ቫይረስ የመጣች እግዚአብሔር በእውነት በሩቅ ያድርግልን። ቀላል እንዳይመስላችሁ። ዚካ ቫይረስ የሆነ ቦታ ቆመ፣ ሳርስ የሆነ ቦታ ቆመ፣ ምናምን ቴፍሎ የሚባል አንዴ የሆነ ቦታ ቆመ። ይሄኛው ደግሞ እንጃ እኔ መቆም አለመቆምን እግዚአብሔር ይወቀው። ከባድ ነው። ዝም ብዬ ወደ ሳይንሱ ልገባ ፈልጌ ሳይሆን እንድናስተውለው አደራ ለማለት ያክል ነው። ወደ ጉዳያችን እንመለስ። መማር ማለት በተግባር ማዋል ነው። እና ኮሮና ቫይረስን ያመጣሁበት አንድ ቻይናዊ ፕሮፌሰር መድኃኒቱን አገኘሁት አሉ። ሌሎቹ ዶክተሮች ምን እንዳሉ ታውቃላችሁ? ይሞከር መጀመሪያ መሞከር ያለበት በአይጥ ቀጥሎ ጦጣውም ላይ ይሞክሩትም እያሉ ይቆዩና ኋላ የፈረደበት አንዱ ሰው ላይ ይሞክሩታል። የሞተ እንደሆነ መለበሚያ ነው። ያልሞተ እንደሆነ እስቲ ደግሞ ሌላ ቦታ እንሞክረው፣ ደግሞ ይሞከራል። እንዲህ እያለ ይቀጥላል። የኢቦላ ቫይረስ መድኃኒትም ኋላ እንዳይሰጥ የተከለከለ ሰዎች ላይ ሞከሩትና ሳይሳካ ቀረ። ሰው ላይ ከባድ ነው። አንተ ራስህ ያልሰራኸውን ነገር አውቄዋለሁ አትበለኝ። ስለ ጸሎት ከምታወራኝ ጸልይ፣ ስለ ስግደት ከምታወራኝ ስገድ፣ ስለ ፍቅር ከምታወራኝ የፍቅር ሰው ሆይ። ለዚያ ነው ለምንድን ነው አንተ ሌላውን አስተምራለሁ የምትል ራስህን ማታስተምር አለና ቀጥሎ ኢትስርቁ ትብል አትስረቁ ትላለህ። ምን ይሻላል? አትስረቁ ትላለህ፣ ነገር ግን አንተ ትሰርቃለህ ይላል። ይሄ የተነገረ ለማን ነው? በመጀመሪያ ደረጃ በዚህ ዘመን ላለን መድረክ ላይ ለምንቆም ሰዎች ነው። አትስረቁ እያለን የምንሰርቅ ብዙዎች ነን። በጣም መስረቅ የሚባለው ነገር በጣም ብዙ ነው ትርጉሙ። በነገራችሁ ላይ ሰው መጀመሪያ ማንን ነው የሚሰርቅ? ራሱን። ደህና ዋላችሁ። ማንን ነው የሚሰርቅ? ራሱን። ከራሱን ማንን ነው የሚሰርቃት? ነፍሱን። ለነፍስ የሚገባውን ነገር በሙሉ እየሰረቀ ለማን ይሰጣል? ለስጋ። ለፈቃደ ነፍስ የሚገባው ለፈቃደ ስጋ። መጾም በሚገባ ሰዓት ስትበላ ማንን እየሰረካት ነው? ነፍስህን እየሰረካት ነው። ነፍስን ስትሰርቃት ደግሞ ለዲያብሎስ አሳልፈ እየሰጣሃት ነው። ከእግዚአብሔር ረድኤት እያራካት ነው። ሰው መጀመሪያ ራሱን ነው የሚሰርቅ። አንተ ራስህን እየሰረክ ሌሎችን ለምን አትስረቁ ትላለህ ነው ጥያቄ። ራስህን ትሰርቃለህ። ሁለተኛ ማንን ትሰርቃለህ? እግዚአብሔርን ትሰርቃለህ። ደህና ዋላችሁ። እግዚአብሔርን አልሰረቅ ነው? ሰርቀነዋል። አንደኛ በምን? በአስራት። እስኪ አስራት የማናወጣ ሰዎች በደንብ በሎ አውርዱት ነው። ጌጥ መስሏችሁ ነው ያወጣችሁ? አታወጡም አስራት። ባለፈው ተስማምተን አልነበረ? ስለዚህ ድጋሚ ዛሬ ልንፈታተን ነው ማለት ነው። ብዙ የሆነ ያስኮ ኪሴ እንዳታስበሉኝ። እኔን አንድ ወንድም ነግሬያቸዋለሁ። አይ መምህር 15,000 ብር ይሻለው አለኝ። ተባረክ ቡሩኩን 200 ብር ክፈልና ሄድ፣ እዳው የኔ ነው። እውነት ስለተናገር ለምን ለዕለት ይጎዳዋል። ምክንያቱም ገቢ ላይሆን ይችላል። እድሜ ልኩን ያጠራቀመው ገንዘብ ቢሆንስ ለምን ብዬ ከዚያ አውጣለዋለሁ። 200 ብር ጥለህ ሄድ። ስለዚህ ዛሬ ምን ልናወጣ ነው? እናውጣ ወይስ አናውጣ? አይ ጉዴ!
ከ10 ብር 1 ብር ለማውጣት የኔ ያክል ግልግል እናውጣ እዚያ እናውጣ። ለእኔ ችግር የለውም። 150 ብር 200 ብር ነው ያዝኩት። 15-20 ብር ነው፣ ችግር የለውም። ግን ምን መሰላችሁ፣ እንደ አይነት ነገር ማስለመዱን አልወደውም። ተስማምተን ለምን ለቤተ ክርስቲያን አናወጣም? ከዚህ በኋላ ለደሞዝ የሚወጣ በፈረንጁ የሚወጣላችሁ ሰዎች ሰሞኑን ለሚወጣ፣ በሀበሻው የሚወጣላችሁ ደግሞ ከ25 እስከ 30 ባለው ነው። ስለዚህ ሲወጣ ይቅርብኝ ብለን እናወጣ። እግዚአብሔርን እየሰረቅን ነው። ኢትስርቁት ብል ሰባኪ ሆኖ አስራት የሚበላል፣ ዘማሪ ሆኖ አስራት የሚበላል፣ አገልጋይ ሆኖ አስራት የሚበላል እንበላለን ብዙዎቻችን። ዛሬ ወቀሳው ለራሳችንም ጭምር ነው። ሁለተኛ እግዚአብሔርን እየሰረቅን ነው። ሶስተኛ ኢትስርቁት ብል ለሊከ ትሰርቅ። ወገንህን ሀገርህን ትሰርቃለህ። እንዴት በለኝ። ስራ ቦታ ስንት ሰዓት ነው መግቢያ? 2 ሰዓት ከ30። ስንት ሰዓት ነው የምትገባ አንተ? በትክክል 2 ሰዓት ከ30 ትገባላችሁ። ከማን ነው እየሰረቅ ነው ያለ ነው? ይሄ መንግስት የሲቪል ሰርቪስ ምናምን ጉዳይ የሚመስል ከሆነ በጣም ደንቆራል ማለት ነው። የእግዚአብሔር ጉዳይ ነው ይሄ ክርስትና ጉዳይ ነው። ደሞዝ ስለምትበላለት ነገር በነገራችሁ ላይ ኑዛዜ ካደረጋችሁት እንደ ኢትዮጵያ ውስጥ አርፋጅ ቢፈልግ እንደኔ አርፋጅ አይገኝም። ሁልጊዜ እንትን አለ አይደለም፣ ይሄ ፊርማ ላይ ዘ ፈ አታውቁም? ምኑን አውቃችሁት ነገር? ዘ ምንድን ነው? ዘገየ። ፈ ምንድን ነው? ፈቃድ። ቀ ምንድን ነው? ቀሪ። እና ብዙ ጊዜ የሰዓት ፊርማ የምትመለከቱት ዮርዳኖስ አበበ ዘ። አባቶቻችን ሰይጣንን ሳይሆን ልማድህን ፍራ ይላሉ። ሰዓት 2 ከ30 ከተባለ 2 ከ30 መድረስ ያደለው 2 ከ20 ይደርሳል። እዚህ አሁንም ድረስ ጥሮት አልወጡም። አንድ ሽማግሌ የማውቃቸው አሉ፣ ሰራተኛና ማህበራዊ ጉዳይ የሚሰሩ። 2 ተኩል ነው መግቢያ አይደል? 2 ከ20 በተአምር አታጧቸውም። 2 ከ20 ያ ብቻ አይደለም፣ 6 ሰዓት ከ30 ከ00 ካልሆነች ንቅንቅ አይሉ እንጂ አሁን ተለውጦ ካልሆነ ይገርሙኛል። እና እዚህ መንግስት ጋር ዶሮና ጥሬ ናቸው። የሚገርማቸው ለምን ይመስላችኋል? በትክክል ስለሚሰሩ። ምክንያቱም ሌባ ሸላሚ አስተዳደር ነው ያለ። ይቺ ሀገር ለማን ነው የምትመች? ለሌባ ነው ለመልካም ሰው ነው? ለሌባ የሚመች ሀገር እኮ ነው የምንኖረው። ለሌባ የተመቸ ስርዓት ሁሉ ለሌባ የተመቸ። ይገርማችኋል። ፍትህ ብትሄዱ ለሌባ የተመቸ፣ ፖሊስ ብትሄዱ ለሌባ የተመቸ፣ የትኛውም መስሪያ ቤት ብትሄዱ ለሌባ የተመቸ ነው። ሌባ ይከበራል። እንደውም አንዳንዴ በጣም ዝነኛ የሆኑ ሌቦች አንዳንድ ፖሊሶች ጉንብስ ቀና ብለው ሰላም ሲሏቸው ይሄ ነገር ምንድነው ጉዱላለ? አስቸጋሪ ነው። ሀገርን አትስረቃት። ያ ብቻ አይደለም፣ ያልሰራንበትን አበል የምንበላ ለምንድን ነው? እዚህ በፊቱ ነግሬያቸዋለሁ። የ2 ቀን ስብሰባ ይባልና አበል ስንት ቀን ነው የሚከፈለው? የ4 የ5 ቀን። አሁን ባለፈው የዛሬ 2 ወር አካባቢ የሆነ መስሪያ ቤት እንደው ስሙን አልጥራው፣ እዚሁ አካባቢ ነው፣ ወደ ጀርባ ዞር ብትሉ ያለው መስሪያ ቤት ነው። አይ 3-4 ነው ያለ፣ መገመት አትችሉም ብዬ ነው። እና ስብሰባ ብሎ ጠራን። የግማሽ ቀን ነው። ከግማሽ ቀንም እኩሌታዋን የቆየ ነው። ያው ትንሽ ምንም ስላስቸገረን ወጥተን ሄድንና ኋላ አበል ተቀበል። እጅ ሳይው ትርፋለሁ። ማን ጋር ልከራከር? ደግሞ የሚከፍላችሁ ፋይናንስ የሚባል ቦታ ነው። ምን ትሉታላችሁ? ለምን ብለህ ነው ብትሉት እሱ ምን አገባው ተጽፎ የተሰጠው ነው። ያስጨንቃል። ታዲያ አንዳንድ ጊዜ አበል ቦታ ስንሄድ ምን ይላሉ ሰዎች? ለምን ተቀብለ ለኔ ቢጤ ያሰጠው? አይ የኪስ የገባ በኋላ ስመቸው ማረገው ነው ካለው መጀመሪያ አለመቀበል ነው ወንድሜ። ያልሰራህበትን መጽሐፍ ይላል ሊሰራ የማይወድ አይብላ። በቃ ካልሰራህበት ተወው፣ አትቀበለው። ወይ ደግሞ እንደተቀበልክ እንደነኔታ ዶክተር አየለ እሳቸው ደሞዛቸውን ተቀብለው እቤታቸው ባዶ እጃቸውን ነው የሚገቡ። መቆንጠር መስጠት ባዶ እጃቸውን ነው የሚገቡ። እንታ ዶክተር አየለ እዚህ የነበሩት 4 አይና ሊቅ። ከባድ ነው።
እዚህ በፊት ነግሬያቸዋለሁ። የአበል ነገር ሲነሳ እዚህ በአንድ ወረዳ ላይ ያለ ሰውዬ ተከሰሰ። ምንድነው ክሱ ብዬ ሳጣራ በአመት የ444 ቀናት አበል ወስዷል። እንግዲህ በአመት ስንት ቀን ያለው 360 እሱ ስንት ወስዷል? 444 ቀን አበል ወስዷል። ይሄ ሰውዬ ወይ ቀኑን የሚያሰላበት መንገድ የተለየ ነው፣ እኛም ማናውቀው አዲስ አቆጣጠር አመቶ መሆን አለበት። ኋላ ቢከሰስ ምን እንዳደረጉት ታውቃላችሁ? ከወረዳ ከተማ አመተው ሾሙት አሉ። እዚህም በደንብ በላ። አሁን የክልል ሹመኛ ሆኗል አሉ ነው። እግዚአብሔር በእውነት ልቡና ይስጠውና ያስገርማል። አታዩም እንዴ? እዚህ አሁን ጎንደር ከተማ ውስጥ የተከሰሰ አንድ ባለስልጣን ብዙ ህዝብ ሲያማረው የት ነው የምታገኙት? የክልል ቢሮ ኃላፊ። ብልጥግና ነው ብሎ ያግባል። ይሄ አይደል ስርዓታችን? ድሮ በሶሻሊዝም ነፍሳችን ሲያወጡ ኖሩ። አሁን ደግሞ የጴንጤ ፓርቲ ይዘው መጥተው ደግሞ አስቸጋሪ ነው በእውነት። በነገራችሁ ላይ ፖለቲካ ውስጥ በጾሙ ገባ አትበሉኝ እንጂ ብልጥ ከሆናችሁ እንደ እውነቱ መንግስትና ፓርቲ የተለያየ ነው። እኛ ጋር ግን አንድ ሳንቲም ናቸው። አንበሳው መንግስቱ ነው፣ ሰውየው ፓርቲው ነው። እንደ ምሳሌ ልንገራችሁ ከተባለ ሰሞኑን ለምሳሌ የመንግስቱ ፓርቲ ጎንደር ስብሰባ አድርጓል። አበል የከፈለ መንግስት ነው። ደህና ዋላችሁ። ፖለቲካ ገባው ወቀሳ አይደለም። አትስረቁ የሚል ሕግ ያወጣ ማን ነው? መንግስት አይደለም? ለምን ይሰርቃል? ፓርቲው የመንግስትን እየሰረቀ አይደል? ይሄም ስህተት ነው። ሀገርህን አትስረቅ፣ ወገንህን አትስረቅ። አትስረቁ ብለህ መናገር ብቻ ሳይሆን አትስረቅ፣ አንስረቅ ነው ትልቁ ትኩረታችን። የስርቆት ጉዳይ ያደረኩበት ምክንያት ትልቁ ችግራችን ይሄ ነው። ሀገራችን እንደሰረቅን ወገናችን። የሚገርማችሁ ነገር ከስርቆታችን መካከል አንዱን ልንገራችሁ። ግብር ከመጠን በላይ ሲመደብባችሁ እምቢ በሉ። እምቢ የምትሉት ጨርሶ ሳይሆን የትኛውን ነው? ከአቅምህ በላይ የሆነውን እምቢ በል። ግብር መገበር ግን ሃይማኖታዊ ግዴታ ነው። ካልገበርክ ሰርቃል። ሀገርን ስትሰርቅ ቅዱስ ጳውሎስ ለሮም ሰዎች ሲጽፍ ምዕራፍ 13 ምን ብሏል? ግብር ለሚገባው ምን ስጡ? ግብር ስጡ ብሏል። ገብር። የፈለገ ኃጢአተኛ፣ የፈለገ መናፍቅ፣ የፈለገ አሕዛባዊ ይሁን ገብር። ከጠላኸው ለሀገርና ለቤተክርስቲያን አይበጅም ካልክ እግዚአብሔር እንዲያነሳው ለምን። እግዚአብሔር የሚያነሳውን ልኮ ያስነሳልሃል። ስለዚህ አትስረቁ ትላለህ፣ ኢትስርቁ ትብል። አንተ ግን ትሰርቃለህ። አታመንዝሩ ትላለህ፣ ነገር ግን አንተ ራስህ ታመነዝራለህ ይላል። ይሄ ለሰባክያን ብቻ የተነገረ ዘለፋ አይደለም፣ ለእያንዳንዳችን የተነገረ ዘለፋ ነው። እንትና እንደዚህ ሆነ ብሎ ከመናገር ራስን ማስተዋል። ከነጋ ዓይንህ አይቶ ሳይመኝ ያለፍክበት ደቂቃ አለ። መጽሐፍ ምን ይላል? በዓይኑ አይቶ የተመኛት ምን አደረገ ይላል? በልቡ አመነዘረ ይላል። ታዲያ አታመንዝር ብለህ ስትናገር ትንሽ ቅፍፍ አይልም? ዋናው አመንዝራ ማን ነው? አንተ። ዋናው አመንዝራ ማን ነው? እኔ። ዋናው አመንዝራ ማን ናት? አንቺ። ለምን ትፈርዳለህ? ለምን? ስለምን ሰውን በምትኮንንበት ሚዛን ላይ አንተ ትገኛለህ? ስለምን ሰዎችን በምትተችበት ጎዳና ላይ አንተ ትገኛለህ? ለምን? ክርስትና ማለት መኖር እንጂ ማውራት ስላልሆነ። ወደ ጎልማሳ ሚስትም ትሄዳለህ፣ ጣዖትን ትጸየፋለህ፣ ነገር ግን ቤተ መቅደስን ትዘርፋለህ ይላል። ወደዚህኛው ዝርዝር አልገባም ሰዎች እንድተች ስለሚያደርገኝ። በኦሪት ትመካለህ፣ ነገር ግን አንተ ራስህ ኦሪትን በመሻር እግዚአብሔርን ታቃልለዋለህ አለ። በማን ትመካለህ? በኦሪት በሕግ ማለት ነው። እኛ በወንጌል እንመካለን፣ እኛ በቤተ ክርስቲያን እንመካለን፣ እኛ በቅዱስ መጽሐፍ እንመካለን። የሚገርማችሁ ግን ሕጉን በመሻር እግዚአብሔርን የምናቃለው ደግሞ እኛ ነን። መጨረሻ ግን እንደተጻፈ እነሆ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሳደባሉ። በእናንተ ምክንያት ቅዱስ ስሙን፣ ልዩ ስሙን፣ የተከበረ ስሙን፣ አምልኮ የሚገባውን ስሙን በእኛ ምክንያት ይሰደባል። ነግሬያቸዋለሁ ባለፈው። አንዲት እህት
ከእስልምና መጣች። አስተምሩኝ አለች። ሞከርን ያቅማችን ያክል። ኋላ ግን አንድ ነገር ጭንቆናት። እኔ ግን እንደማን ነው መሆን ያለብኝ አለች። እኔ መሆን የምፈልገው አይነት ሰው አሳየኝ አለች። ማንን ላሳያት? ሁሌ እየመጣች የምትጠይቀኝ ጥያቄ ይሄ ነው። በስራ ቦታ፣ በመንገድ፣ በጎረቤት የምታያቸው ክርስቲያኖች ምንም ስራ የላቸው። ሐሜት፣ መቦጫጨቅ፣ ሌላውን ተውት። እንዲያው እኮ አሕዛብንም ባማን መናፍቃንንም ባማን የምንተማማው እርስ በራሳችን ነው። አንዱ አንዱን ያማዋል፣ አንዱ አንዱን ይቦጭቀዋል፣ አንዱ ለአንዱ ጉንጓድ ይቀፍራል። ይገርማቸዋል። አንዱ አንዱን ሲያርደው ይውላል። ማንን ልምሰል? ይገርምሃል አለች። እኔ ከኋላቸው እየመጣሁ እሁድ ቀን ቤተክርስቲያን ተሳልመው እየተመለሱ የሚያወሩት ወሬ ያስመንን አላለች። ሴቶች ናቸው። እንደው እንደ ሱስ አድርጎባችሁ። በነገራችሁ ላይ ከሐሜትና ከቁርስ የትኛው ይሻላል? ደህና ዋላችሁ? ኧረ እንዴት ዋላችሁ? ከሐሜትና ከቁርስ የትኛው ይሻላችኋል? ኧረ እሱማ ወዳም ናውቃለሁ። ቁርስህንማ አትለቀውም። ምንድነው የምትል? ከሐሜትና ከቁርስ ሲባል በሐሜት እያወራረድኩ ቁርሴን ግጥም አድርጌ እበላለሁ በለኝ። ዝም ሁለቱም አይቀርም። ማወራረጃው አይደል ሐሜት? ዱለታ በጣም በእኛ ምክንያት መጽሐፍ ብርሃናችሁ በሰው ሁሉ ፊት ይብራ፣ መልካም ምግባራችሁን አይተው ማንን ያመሰግኑ ዘንድ? የሰማዩን አባታችሁን ያመሰግኑ ዘንድ ብርሃናችሁ በሰው ፊት ይብራ ተብለን ነበር። እግዚአብሔር አምላካችን በእውነት የምንሰራ የማናወራ እንሆን ዘንድ በቸርነቱ ይርዳል። ካጓጉል ፈራጅነት እግዚአብሔር ይሰውረን፣ በማስተዋል እንድንራመድ ያደርገን። ማጠቃለያ ግን አንዲት ነገር አለች። መድረክ ላይ የምንቆም ሰዎች ምን ይሻላል? በየጊዜው ብዙ አስተያየቶች ይመጣሉ። እንትና ላይ ትፈርዳለህ፣ እንትና የሚባል ሰው ላይ ፈርድሃል፣ እንትና የሚባል ሰው ላይ ፈርድሃል ይመጣል። ብዙ መድረክ ላይ ስትቆሙ አስቸጋሪ ነው። ምን ይሻላል? አንዳንዶቹ ምን ይላሉ? እንደውም ደብዳቤ ዝም ብለህ ንጹህ ወንጌል ማትሰብክ። እኔ በመጀመሪያ ደረጃ የቆሸሸ ወንጌል አላውቅም። ወንጌል ሁሌም ምንድን ናት? ንጽሕት ናት። ሰውነቴ ቆሸሸ ሊሆን ይችላል፣ አንደበቴ ቆሸሸ ሊሆን ይችላል። ወንጌል ግን ንጽሕት ናት። ዘለፋውም የወንጌል ነው፣ ተግሳጹም የወንጌል ነው፣ ምርቃቱም የወንጌል ነው፣ ምስጢሩም የወንጌል ነው። ከወንጌል የወጣ ትምህርት ተምረን እናውቃለን? ምንድን ነው ንጹህ ወንጌል? በእነሱ ቤት ንጹህ ወንጌል ማለት አትተቼ ነው። ታዲያ እዚህ የምወጣው ምን ላደርግ ነው? ምን ላደርግ ነው የምወጣው? ምን ፍለጋ ነው? መጽሐፉ ላይ ያለውን ዝም ብሎ ለማንበብ ከሆነ አንተም አታነበው። እኔ ለምን እዚህ ወጥቼ ለፈልፋለሁ? ያየሁትን ስህተትህን እንድነግርህ አይደለም እዚህ የምወጣው። ለእኔ ደግሞ በፈንታዬ መምህሮቼ አባቶቼ አስተምሩኛል፣ ይገስጹኛል። እኔም የፈንታዬን ከማገኝበት አገኛለሁ። ከእናንተ ይልቅ ብዙ ዘለፋ አለ በእኛው መንገድ። አይምሰላችሁ። ተገርፈን ተቀጥተን ያደግን። ዝም ብሎ የቃል ዘለፋ ብቻ አይደለም። አሁንም ተግሳጹ ቀላል ዝም ብሎ የአፍ ብቻ እንዳይመስላችሁ። አበው አንድ ጊዜ መክረውን ካልሰማን በሁለተኛው የሚመጣ እንደዚህ አይነት ችግር ነው እንዳይመስል። ዝም ብሎ አንድ ቀን ቆንጥቶ የሚያልፋል። ለዘላለም አብሮ የሚኖር ቁስል ነው የሚመጣበት። ተግሳጽ እግዚአብሔር ሲመጣ ቀላል አይደለም። አይምሰልህ። ዝም ብዬ አንተን እንደምቆጣ አታስብ። ስለዚህ አለመፍረድ የተገባ ነገር ነው። መድረክ ላይ ግን አይደለም። መድረክ ላይ መፍረድ ግድ ነው። ይህን እንድትዙልኝ ይፈልጋል። አትስረቁ። እኔ ሌባ ልሆን እችላለሁ፣ ግን አትስረቁ እላችኋለሁ። እዚህ ቆሜ ሁለት አማራጭ ነው ያለኝ። ወይ እውነቱን መናገሩ እዛኛው ጉባኤ የነበራችሁ ልጆች ነግሬያችኋለሁ። ለምሳሌ እስከ 12 ነው የሚጦም። ምናልባት እኔ 7 ሰዓት እየበላሁ ይሆናል፣ 9 ሰዓት እየበላሁ ይሆናል። ነገር ግን ህጉ በእኔ ልክ አይሰፋም። በእኔ ድካም ልክ ሁለት ምርጫ ነው ያለው። ወይ ዝም ማለት ነው። ዝም ማለት መድረክ አለመውጣት ነው። መድረክ ከወጣን ግን መነገር ያለበት እውነቷ ብቻ ናት። እኔ ሌባ ሆናለሁ ግን አትስረቁ እላለሁ። እኔ አመንዝራ ሆናለሁ ግን አትዘሙቱ እላለሁ። ምክንያቱም የምናገረው የእግዚአብሔርን እንጂ የኔን አመለካከት ስላልሆነ እችን አደራላችሁ ይፈልጋል። እናንተ ግን እላለሁ አትፍረዱ። መጽሐፍ ይላል ምን አትበሉ? ንገሩኝ።
በደንብ ንገሩኝ። አይሰማም። አባ ባጥል ኢትኮንኑ መነሂ ከመ ኢትኮነኑም ቅድመ ይምጻእ ጊዜው። በሰው ላይ በማንም ላይ አትፍረዱ፣ ካልሆነ ግን ያለ ጊዜው እግዚአብሔር እናንተ ላይ ይፈርድባችኋል ብለዋል። በሰፈርከው ይሰፈርብሃል፣ በፈረድከው ይፈረድብሃል። እግዚአብሔር አምላካችን ከፍርዱ በቸርነቱ ይሰውረን። ዛሬ የካቲት 18 ቀን ነው። ከየካቲት 11 ወዲህ ያሉትን እንመለከታለን። የካቲት 12 ቀን ሰማዕታትን አሰብን። በደብረ ሊባኖስ፣ በአዲስ አበባ ፋሽስቱ ጣሊያን ካቶሊካውያን በባረኩለት መድፍ፣ ጥይት፣ ጠመንጃ ወገኖቻችንን በአካፋ፣ በዶማ፣ በመጥረቢያ፣ በጦር፣ በጎራዴ፣ በጥይት፣ በእሳት፣ በገደል አውሮፕላን ላይ በመወርወር በብዙ ፈጃቸው። በ3 ቀን ብቻ እስከ 35,000 ሰዎችን ፈጀ። ከነዚህ መካከል ደግሞ 99 ነጥብ ምናምን በመቶ ክርስቲያኖች ነበሩ፣ ያውም ኦርቶዶክሳውያን ነበሩ። ኦርቶዶክሳውያን የሌላ እምነት ግን አልነበሩም አንልም። ለምሳሌ እነ ስምዖን አደፍርስ ኦርቶዶክሳውያን አይደሉም። እንደ ሀገር ግን ክብር እንሰጣቸዋለን። እዚህ ያለውበት የሃይማኖት መድረክ ስለሆነ ለኦርቶዶክሳውያን ቅድሚያ እንሰጣለን። ደማቸው ተቀዳ፣ ፈሰሰ። ስለዚህ ሰማዕታተ ኢትዮጵያ እንላቸዋለን። ቅዱስ ዳዊት ምን ብሎላቸዋል? ወሥጋሆሙኒ ለጻድቃኒከ ለአራዊተ ገዳም ወከአው ደሞሙ ከመ ማይ አውዳ ለኢየሩሳሌም ወሃጡ ዘይቀብሮሙ ወሥጋሆሙኒ ለጻድቃኒከ ለአራዊተ ገዳም። የእውነተኞቹ አምላኪዎች ስጋቸው የዱር አውሬ ብላው ተባለ። የሚገርማችሁ ተመስገን ገብሬ የጻፈውን ጽሑፍ ስትመለከቱ መተላለፊያ የለም። መንገዱ በሙሉ በምን ተሞልቷል? በአስከሬን። አስከሬኑ 2-3 ቀን አድሯል። በዛ 2-3 ቀን ባደረ አስከሬን ላይ መኪና ይነዱበታል፣ ጭፍልቅልቅ እያለ ማለት ነው። ያንን አይተው እነ ተመስገን ገብሬ በህይወት መኖራቸው ራሱ ያስገርማል። በእርግጥ እድሜው ብዙ ማረዘመም የሱ ጣሊያን ከወጣ በ7 ወይ በ8ኛ ዓመቱን የሞተው ያን ባይኑ ያየ ሰቆቃውን ያየ ሰው ለዚያ ነው ወከአው ደሞሙ ከመ ማይ አውዳ ለኢየሩሳሌም። ደማቸውን እንደ ውሃ በኢየሩሳሌም ኢትዮጵያ ዙሪያ አፈሰሱ። ወሃጡ ዘይቀብሮሙ የሚቀብራቸው አጡ ተብሎ ተነግሮላቸዋል። እግዚአብሔር ግን በቀልን የሚመልስ አምላክ ነው። በቀላቸውን መልሶላቸዋል። ሁሉም ዋጋውን አገኝተዋል። እኩሌታው በምድር እኩሌታው በሰማይ። የዚያን ቀን አባታችን ቅዱስ ገላሲዮስ ዓመታዊ በዓላቸው ነበረ። ማን? ገላሲዮስ ግብፃዊ አባት ናቸው። ታዲያ ትልቅ አባቱ ነው እያለ ራሳቸውን አዋርደው ነው የሚኖሩ። አበምኔት ናቸው፣ ግን እግር አጣቢ ናቸው። ጌታችን ተናግሯል። ራሱን ዝቅ የሚያደርግ ሁሉ ምን ይላል? ከፍ ከፍ ይላል። ራሱን ከፍ የሚያደርግ ሁሉ አው ዝቅ ይላል፣ ይዋረዳል ብሏል። ታዲያ አንድ ጊዜ ምን አሰቡ? መጽሐፍ አሰቡ። እግዚአብሔር መንፈስ ቅዱስ አነሳሳቸውና ስንክሳር እንደሚለው ከብሉይ ከሐዲስ ከሊቃውንት መጻሕፍት ከመነኮሳት ድርሳናት ወሰዱና አንድ ትልቅ መጽሐፍ ጻፉና ከቤተ ክርስቲያኑ ላይ አስቀመጡት። የሚገርማቸው የታመሙ ሰዎች ድስስ አድርገው የሚፈወሱበት ድንቅ ሰሪ መጽሐፍ ነው። መልስ የሚፈልግ ሰው አንቦ የሚረዳበት ነው። አትሮንስ ላይ ነው የሚቀመጥ። አንድ ሰው አየውና ወደደው። ስለወደደው ሰረቀው። ደግሞ ሰርቆ ወስዶ የሚያነበው መሆን እኮ ጥሩ ነው። ደህና ዋላችሁ። እዛ አርማጭሆ ለስራ እያለን የጓደኛዬ ቤት ተዘረፈ እና ኋላ በትልቅ ሻንጣ ሙሉ ወደ 22 መጽሐፍ አለ አንድ ሻንጣ ላይ ብቻ። ፍትሐ ነገሥት አለ። ፍትሐ ነገሥት ያኔ 3000 ብር ነው የሚሸጥ የነበረው። እና ሻንጣውን ሌባው ወስዶ መንገድ ላይ ቢከፍተው መጽሐፍ በጣም ከመናደዱ የተነሳ ብትንትንትን አድርጎት ሜዳው ላይ ሻንጣውን ብቻ ይዞት ይላል። ልክ ደርሰን ስንመለከት ተሳሳቅን። ምን ነው ሲለኝ፣ አይ ሌባው ሰራቂ ደንቆሮ እንደሆነ አወቅን። በቃ አለመማሩ በምን መስላችሁ የሚታወቅ? ወስዶ አለማንበቡ አይደለም እኮ መጽሐፉን ሸጦ የሚያገኘውን ዋጋ ረስቶታል። እንዲያውም መጽሐፍ ቅዱስ ውስጥ 100 ብር ነበረች። የምን
የሰው አደራ ነበረች፣ ታገኘች። አንዳንዴ እኮ የተማረ ሌባ ጥሩ ነው አይደል? መጽሐፍ ቢሰርቅ ያነባል። መጽሐፍ ሰርቆ ወስዶ አባ ገላስዮስ ላይ ምን ብለዋል? የዚህ መጽሐፍ ዋጋ 18 ዲናር ነው ብለዋል። ገበያ ላይ ወስዶ የሚገዛ ይላል። እንደ ክንዴ ቡቲክ አለ ለዚህ ክንዴ ቡቲክ የሚባል ክንዴ ቡቲክን ትገዛና በደንብ ተኩሰ ሽክም ለመሄድ ነው። ምን ችግር አለ? እዚህ መተህ ምን 20 ሺህ ብር አስወጣ። በክንዴ ቡቲክ 200 ብር አለላ። የእውነቴን ነው። ሁሉ ምንድን ነው? ልብስ ነው። ይሄኛው ስላለመለበሱ ምን ማረጋገጫ አለ? አንዳንዴ ቡቲክ ሄደህ ትገዛለህ አይደል? ቡቲክ ባለቤቶች ካላችሁ ነገሩ ሳትኖሩም በዚህ ሰዓት የገበያ ሰዓታችሁ ይመስለኛል። ግን እውነት ልንገራችሁ፣ ቡቲክ ላይ ከቦንዳ የተፈታ ልብስ አይደለም የሚሸጠው። ደህና ዋላችሁ። አንተዋወቅም። ከቦንዳ የተፈታ ልብስ እንደሚሸጥ እናውቃለን። እንደ ኢትዮጵያ ነጋዴ መጽደቂያ የለውም። ስንት ጊዜ አታለን፣ ዋጋ አጋነን፣ ሰው አታለን። እንዴት ይሆናል? አንዱ አይበቃም። እውነት የሌለበት ንግድ ነው እችን ሀገር ያጠፋት፣ ረድኤት የጠፋው። ታዲያ ወስዶ 18 ዲናር የሚለውን ስንት ነው ሲለው 17 ውሰደው አለ። ይሄ ሰው ደግሞ የሚገዛው ማለት ነው፣ ቆይ ለመምህራን ላስመርምረው። ስትገዙ እኮ ማስመርመር ጥሩ። ወስዶ ለማን ያሳያቸዋል? ለአባ ገላስዮስ። አባታችን አቤት፣ እስቲ መጽሐፍ ይዩት። አዩት። የማን ነው? የራሳቸው። ምንድን ነው አሉት። ገበያ አግኝቼው ልገዛው ፈልጌ ጥሩ መጽሐፍ እንደሆነ። ኦሮ ጥሩ፣ በጣም ጥሩ እንጂ ግዛው። ግን ስንት አለ አሉት። 17 ዲናር አለችው። ሲወጡ ቀሊል፣ አይ ርካሽ ነው ግዛው። ለምን? 18 መሆኑን ያውቃሉ እሳቸው። ግዛው ብሎ ላኩት። እንግዲህ ተመልከቱ፣ አይ ትዕግስታቸው። ኋላ ተመልሶ ሄዱ። ይሄኛው ደግሞ ገበያተኛው የዛኛው ብጤ ነው፣ ዋሾ ነው። ሄደና አይ መጽሐፉም እንዲያ ያለ ነው፣ ዋጋውም ከብዷል ብሎኛል። ማን ነው እንደዚህ ያለ? አባ ገላስዮስ። ገላስዮስ ያስቄጥሶ አልሸጥልህም እንዲያው ማምጣው ይዞ የሮጠ ወደ ማን እና ምን አሉ ግን አለ። ምንም አላሉኝም አለ። የኛው የተሰረቀ መሆኑን አያውቅም። አምጣው እንግዲህ ብሎ ወስዶ ሰገድላቸው እግራቸው ላይ። ምን ወንክ አሉት። አባቴ ቀበሉ ንብረቶት ነው። ኧረ አልፈልገውም፣ ውሰዱ። አለቀሰ። ለምን? በእግዚአብሔር ፊት በጣም ዋጋ እንደሚያስከፍለው ያውቃል። አልቅሶ ምን አሉት? በልሰው ሳይ ያነሳባት ቦታ ወስዳ አስቀምጣት አሉት። እዚያቸው ወስዶ አስቀምጧታል። አንድ ሁለተኛ፣ እንግዳ መጥቶ አሳ ይሰራል ከገዳማቸው ላይ። ለእንግዳ በጾም አሳ ይበላል አይበላም? ደህና ዋላችሁ። እኔ የሚገርመኝ አሳ ቆሎ ነው ዳቦ ነው አሳ ይበላል አይበላም እያልክ የምትከራከርብኝ ፍትሐ ነገሥት ይላል። ፍትሐ ነገሥት አፍና ሞርጦን አይተውም አታውቅም። የምን ፍትሐ ነገሥት አመጣብህ? የት ታውቀዋለህ ሲጀመር? ይህም ብሎ ቂጣ የከፈተውን አፉን ይዞ ፍትሐ ነገሥት ላይ እንዲህ ይላል። ነግራችኋለሁ አይደለም? ባህር ዳር የሆኑ የሀገራት መሪዎች ስብሰባ ተብሎ እንዲያው ተጠርተን በስራ ጉዳይ ሄደንና እነሱ ጋር ሰነበትን እና ጾም ላይ ነበረ። አብይ ጾም ላይ በሙሉ ብፌው አሳ ብቻ ነው። ያው ለዚህ ለዶሜስቲክ የተዘጋጀው ነው። መቼም መሪዎቹ የሚበሉትንማ ማን ያቀምሰናል? ሳይ አሳ፣ አሁንም አሳ። ወንድም ያልኩት ያ አስተናጋጁ፣ ኧረ የጦም ምግብ ወዴት ነው ያለ? ይሄው የጦም ምግብ አለ። እንዴ አሳ እኮ ነው ስለ እንዴ አሳ የጦም ምግብ አይደል እንዴ? ወንድም ቆይ ግን አሳ ቂጣ ነው ወይስ ባቄላ ይመስላል እንዴ? አንተ ግን ከየት ነው የመጣህ? እንዴ ስለው እኔ በህይወቴ አሳ በጾም አይበላም የምትል የመጀመሪያው ሰው ነኝ። ለዛውም ደግሞ ብሎ ሙያዬን ጠቀሰ። እዚህ ነው ውስጥን ምናል እባክህ ሙያውን ተው። አሁን የጾም ምንድን ነው ያለ ስለው ዳቦ ብርቱካንና አፕል አለላ በርቶ የራሴን ሽሮ ነው። የሚገርማችሁ ሽሮ 110 ብር የዛሬ 8 ዓመት ሽሮ ስንት? 110 ብር። ኧረ ወላዲተ አምላክ። ደግሞ የሚገርማችሁ አፈር ነው የሚል ሽሮ። የእውነቴን ነው። ምግብ ቤት ሄዳችሁ ሽሮ ምናምን አትዘዙ እሺ። አይችሉበትም። ይሄ ትልልቅ ሆቴሎች አይችሉበትም። ሽሮ የሚችሉ እነዚህ ትንሾቹ ናቸው። ትንንሾቹ ቤቶች ይችላሉ። ሙያ አለች እዛች ቤት። እዚያ ያለው ሼፍ ምናምን እየተባለ ዝም ብሎ እኮ ነው ስሙ ነው እንጂ እንዳይመስል። እኔ እንደው በእንደዚህ በስብሰባዎች በምናምን አንድ ቀን ቢጣፍጥ የለም። አንዳንዱ እንትን ይላል። አንዳንዱ ብዙ ነገር ነው ያለ። ያን ጊዜ ተመልክቼ እንዴ
በተለይ ባህር ዳር አካባቢ በጣም ብዙ አሳ ይበላል። ጣና ቀረበኝ ብሎ ከሆነ ገሃነመ እሳት ነው የሚያስገባ። ያደለው ከሚጠቅሙ መባሌት ሁሉ ከአዝማደ መባሌት ሁሉ ይርቃል። እንዴ ነግሬያቸዋለሁ። የስቅለት ቀን አንድ ሰው ግዱን ብሎ ልብሴን ጎትቶ ወሰደና በጣም ብዙ አይነት ወጥ የሚጠጣ መጠጥ ነው። ወንድሜ ይህንን መብላትማ መድኃኔዓለምን መስቀል ነው፣ ይቅርብኝ። እንዴት ብሎ እሺ ሽሮውም ይበላል ወይ ክኩም ይበላል ወይ ጎመኑም ይበላል። እሺ አንድ አይነት ወጥ ይበላል፣ እንደው ተጋኖም ሁለት አይነት ይበላል። አረ እንደው በጣም በዝቶ እንዲሆነ ልጅ ሶስት በላይ ምን ተጾመ እንደሱማ እኮ ጭራሽ ሰው አሳ አባቶቻችን እኮ እንዲያው ምን አሉ? በመዲና ምስጋና ዘለሰኛና መዲና አለ። በመዲና ምስጋና የቀድሞ ዘመን ስተት በጾም ቀን አሳ መብላት፣ የዛሬ ዘመን ሰው አያውቅ በላ በጦም ሽሮ ነው የሚበላ ብሎ አሉ አባቶቻችን። የቀድሞ ሰው ስተቱ አሳ ትክክል መስሎ ሲበላ ነበር። የዛሬ ዘመን ሰው ደግሞ ከዛ ከፍቶ በጦም ሽሮ ነው የሚበላ ማለት መቼም ወርቁን ታውቁታላችሁ። ሰሙ በጦም አሳውን ትቶ ሽሮ እየበላ መስሎ በጦም ሽሮ ማለት ጭራሽ ጦሙን ትቶታል ለማለት ነው። በጦም ሽሮ ጦሙን ሽሮ ነው የሚበላ ለማለት ነው። አሳ ይበላል አይበላም ክርክር ሲጀመር አይቀርብም። ወንድሜ ለእግዚአብሔር ለምትጦም ከሆነ ከአዝማደ መባሌት በተለይ በጣም ከሚጠግኑት ራቂ። አሳ ተሰራ ገዳሙ ለእንግዳ አሳ ተሰራ። ኋላ አንድ ኩታራ እዛ አዲስ ነው ገና ደቀ መዝሙር ነው። አሳውን እያየ ምራቁን ሲውጥ ቆይቷል። አይደለም አይገኝም ወንድሜ በኮቾሮ የሚኖር ሰው። ኋላ ውጥት ታለለት ሰራተኛው ቆረስ አድርጎ ላጣ አድርጎ በልቶ አፉን ጥርግርግ አድርጎ ቁጭ ተመልሶ እኩሌታው ተበልቶ ማን ይበላል? ውሸት ደግሞ አልተለመደም። እኔ አለ ምኑን አምሮኛል። መታው ጣለው መሬት ላይ እንደወደቀ ቢረግጠው እግሩ በአጋጣሚ ሄዶ ኩላሊቱ ላይ አረፈ። ጸጥ ዘውለ ሞተ። ያ ታዳጊ ይሄ ሰው ቁጣ መጽሐፍ ይላል ተምኡ ተቆጡ። አንዳንድ ጊዜ ቁጣ ጥሩ ነው። ዳዊት ይደለ ተምኡ ምን በሉ ተቆጡ ወይ ተአብሱ፣ ነገር ግን ቁጣችሁ ከበደል እንዳያደርሳችሁ አብርዱት ይላል። እየሮጠ ሄዶ አባቴ ገላስዮስ አቤት የሰው ነፍስ አጠፋው። ምን ነው እንዲህ ሆኖ? አይ አንተ ለምን እንደዚህ አደረግ? ምን ይሻለኛል አላቸው። ቀስ አድርገው ወስደ ማህበር ጸሎት የምናደርስበት ቦታ ላይ አጋድመውና ጨርቅ ሸፍነው ሰው እንዳያወጣ በጨርቅ ሸፈኑት። የማታ ምህላና ጸሎት ከጨረሱ በኋላ አበው ወጣ ብለው ሲሄዱ አባ ገላስዮስ እንደ ቡትቱ ያለ ልብስ አላቸው በትህትና የሚለብሱት ዘርፈፍ ያለ ነው። ሸተት እያሉ ሲሄዱ በልብሳቸው ነካ አድርገው ታልፎ ይሄዱ። ብድግ ብሎ ከኋላቸው ተከትሎ ይሄዱ። ያን ሰው ጠሩትና እቺን ነገር በህይወት እያለው ለሰው ብትናገር እግዚአብሔር እንዲያደርግብህ እንዲጨምርብህ አዝንብሃለሁ አሉ። ተናግሮ ያውቅም። ሲያርፉ ገድላቸው ተነገረ። በረከታቸው ይደርብን። ኢትዮጵያዊ ጻድቅ አቡነ ሰርጸ ጴጥሮስ ዘብሔረ ጎጃም የደብረ ወርቁ ዓመታዊ የረፍት በዓላቸው ነበረ። ሌሎች ብዙ ቅዱሳን በ12 አክብረናል። የዚያኑ ቀን እነ ሶምሶን ረአይታዊ ከቅዱስ ሚካኤል ጋር በሌላ ሰዓት ስለምናገኛቸው እናከብራለን። በ13 ስም አጸራሮ የከበረ ደገኛው ሰማዕት ቅዱስ ፍቅጦር ከቅድስት ሶፊያ እናቱ የተወለደበት ዓመታዊ በዓል ነው። የዛኑ ቀን ቅዱስ አውሳቢዮስ ካል ጡመ ዜና ጣዕመ ዜናው የጣፈጠለት ደግ ሰው ዓመታዊ በዓሉ ነበረ። እነ ቅዱስ ሰርግዮስ እና አባ ክፍላ እና አባ ሀበስ እና አባ ጢሞቴዎስ እነ ቅዱስ መጹን ዓመታዊ በዓላቸው ነበረ። ሌሎች ደገኞች በዓላትም ነበሩ። በ14 ርዕሰ ሊቃውንት ዘብሔረ አንጾኪያ የተባለ ቅዱስ አባታችን ሳዊሮስ ዓመታዊ በዓሉ ነው። ታላቁ ደራሲ የቤተክርስቲያን ጠበቃ ለቤተክርስቲያን ብዙ የታገለ በተለይ በ5ኛው መቶ ክፍለ ዘመን መጨረሻ ጀምሮ እስከ 6ኛው መቶ ክፍለ ዘመን አጋማሽ ድረስ ዮስጢኖስን ያክል መናፍቅ ንጉስ የታገለ ከሶሪያ እስከ ግብጽ እስከ አፍሪካ ምድር ተዋሂዶን ያጸና ለዚህም የተሰደደ መጨረሻም በዶርታኦስ የሚባል ሰው ቤት አርፎ ደብረ ዝጋግ ላይ የተቀበረ ቅዱስ አባት ነው። ታላቁ ቅዱስ ሳዊሮስ ደገኛ ሰው ነው። በቅዳሴ ሰዓት ቆሞ እንኳን እያስቀደሰ ፓትርያርኩ ነው። ገዳም ሲሄድ ግን ልብሱን ልቅልቅ አድርጎ መነኩሴ መስሎ ያስቀድሳል። የሚገርማችሁ እግዚአብሔር ስጋው እንደምን ሰወረው። መነኮሳት ሲያለቅሱ አይዟችሁ እኔ የሰወርኩባችሁ መልአከ እግዚአብሔር መጥቶ የተሰወረባችሁ እኮ ፓትርያርክ እያለ እናንተ
ቄሶቹ ስለቀደሳችሁ ነው አላቸው። ከዚያ በኋላ አመጣው በክብር በዙፋን አስቀምጠው ቅዳሴያቸው እንደገና ስጋው ደግሞ ተገልጦላቸው ቀድሰዋል። ይሄ ቅዱስ ሰው ጠላቶቹ ሲያሳዱት ራበው፣ ደግሞ ደረሱበት። ጌታ ሆይ ወይ እንደ አባቶች ሰማዕት ትሆን ዘንድ ፍቀድልኝ። አይ ሰማዕት አትሆንም እፈልግሃለሁ ለትውልዱ አለው። እንኪያስ ቸርነትን አድርግልኝ አለው። አይሁም አይዞህ አለው። አብሯቸው ይውላል፣ እነሱ ያነጠፉት ላይ ይተኛል። ከምግባቸው የአቅሙን ያክል ይመገባል፣ ግን አያዩትም። ከጠላቶቹ የእግዚአብሔር ስራ ከጠላት ጓዳ ይመግባል። በእውነት የሊቁ በረከት ይደረብን። እና አባ ቄርሎስ እና አባ ያዕቆብ ዓመታዊ በዓላቸው ነበረ። ሙት ያስነሳው ሊቀ ጳጳሳት አባ ያዕቆብ አቡነ ሐራ ድንግል ጻድቁ በ1535 ተወልደው 1625 ላይ ያረፉትና ለ90 ዓመታት ይኖሩ ታላቁ ኢትዮጵያዊ ጻድቅ ፈዋሴ ድውያን፣ መንሥኤ ሙታን፣ ገባሬ መንክራት፣ ድንቅ አድራጊው አባት፣ የፈውስ አለቃ የተባሉት አባታችን ሐራ ድንግል። በነገራችሁ ላይ ስለ አባቶቻችን ፈውስ የምናወራ የተጻፈውን አንብበን ብቻ እንዳይመስላችሁ። እኔ አንዲት ማውቃት ሴት አለች 9 ወር ሙሉ ደም ሲፈሳት የነበረችው በወንጌል እንደተጻፈው። ማስታጠቢያ ታውቃላችሁ አይደል? ይሄ ምንድን ነው የሚባለው? ትንሿ ዋናው ትልቁ በጣም ልብስ ማጠቢያ ሲሆን የእጅ ማስታጠቢያ እንጂ ከጆኩ ጋር ይዘን የምንቀርበው ፖፖማ። እሺ ማስታጠቢያ እንበለው ተውት። በቤተ ክርስቲያን እኮ ስም አለው፣ ንብቲራ ወይም ብርት ይባላል። እኔ አማርኛውን ስለማላውቀው ነው። እና በሱ ሙሉ ነው የሚፈሳት በየቀኑ። እኔ እንዴት ብሎ ሰውነቷ በየቀኑ እንደዛ እየፈሰሳት እንዴት ደሟ እንደማያልቅ ራሱ ይገርመኛል። ሐኪም ቤት ስትሄድ በማህፀንሽ ያለውን ሕፃን እናውጣውና መፍትሄ እንፈልግ፣ ከዛ በኋላ የምትተርፊ ከሆነ እሱን ግን እናውጣውና እንጣለው አሏት። አይሆንም እኔ ጻድቁን አምናለሁ ብላ ልጅ ነበርኩኝ በአካባቢ ስለማውቃት አብረን እየሄድን 2 ሳምንት ተጠመቀች። በሁለተኛ ሳምንቱ ጸበሉ፣ በመጀመሪያው ሳምንት ደሙ ቆመ፣ በሁለተኛው ሳምንት ልጁ ተወለደ። አሁን ባለፈው ሰኔ ከመቱ ዩኒቨርሲቲ በኢንጂነሪንግ ተመርቋል ልጁ። እንግዲህ አድጎ ስንት ዓመት ሆኖት ማለት ነው? የእውነት አርጅቻለሁ ማለት ነው። እንደዛ ሲሆን ባይነ ይቻለሁ እኮ። ግን እሱን ከመቱ ዩኒቨርሲቲ ተመርቆ መጣ ነው። በስንት ዓመተ ምህረት መሰላችሁ የሆነው? በ1987 ዓመተ ምህረት የዛሬ 25 ዓመት አይደል? ህገ መንግስቱ በጸደቀበት ዓመት እንደዛ ነው። እና ያንን የመሰለ ተአምር እዚህ በፊትም ነግሬያችኋለሁ። ቅድስት አርሴማ አትድንም የተባለች አንዲት ታዳጊ እጅግር በ5 ደቂቃ ጸበል አቅነት አስታራምዳት ባይኔ አይቻለሁ። ባይኔ የምናደንቃቸው ቅዱሳንን በተጻፈ ብቻ አይደለም። መንክር እግዚአብሔር በላይ ለቅዱሳን ይሁን እንዲል መጽሐፍ የበቅዱሳን አወር የሚሰራው ድንቅ ነገር ነው። ሐራ ድንግል ጻድቁ ፈዋሴ ድውያን የምንላቸው ለከንቱ እንዳይመስለን በእውነት በረከታቸው ይደርብን። የካቲት 15 ቀን የስውራንን ዜና ህይወት የጻፈ አባታችን አባ በፍኑትዮስ በብዙ ስቃይ ነው የጻፈው። ሌላ 40 ሐራ ሰማይ ቅዳሴ ቤታቸው ታላቁ ነቢይ ወልደ ሀዶ ቅዱስ ዘካርያስ ዓመታዊ የረፍት በዓሉ ነቢዩ ትንቢተ ዘካርያስ ነው የጻፈው። የዮሐንስ መጥምቁ አባት ሳይሆን ያኛው ዘካርያስ። ሌላ እናታችን ቅድስት ፍቅርተ ክርስቶስ በ15 ዓመቷ ነው። እንዴት እንደማይታሰብ ይገርመኛል። እናታችን ሰማዕት የሆነች እኮ በ15 ነው። በ29 ድርብ በዓል ስለሆነ በ29 ከሞት የተነሳችበት እንደገና ድጋሚ በብህትውናና በስብከተ ወንጌል አገልግሎት ኖራ ድጋሚ ያረፈችበት ነው በ29። አሁን ወደፊት የምናከብረው በ15 ግን ከዘራ ክርስቶስ ጋር እና ከማህበሯ ጋር አሪንጎ የሚባለው ባለፈው የነገርኳችሁ ቦታ ላይ አሪንጎ ላይ ሰማዕትነት የተቀበለችበት ድንቅ ተአምራት የሰራችበት ነው። ደም ውሃ ወተት ከአንገቷ የፈሰሰበት ነው። በእውነት ፍቅሯ በረከቷ አይደረብን። ተወዳጅ እናታችን ቅድስት መሪና የሰይጣንን ቀንዱን ይዛ ውስጥ የምታዩት ብዙዎቻችሁ ክርስቶስ ሰምራ ብላችሁ የምትሏት ቅድስት መሪና ናት። ልደቷ ነው እሷ። ገባሪተ ኃይል የምትባል ድንቅ አድራጊዋ ናት። ዓመታዊ በዓል በ16 ኪዳነ ምህረት ማን ኪዳነ ምህረት እንደው ጣቴ እንዲህ ሳደርግ እዚህ አርማጭሆ ለስራ ጉዳይ ሳለሁ መጀመሪያ ተቀጥሬ በአስኳላ አስተማሪነት ገብቼ እስኪ ይህን ጥያቄ የሚመልስ ተማሪው በሙሉ እጁን አወጣ። የሚገርማችሁ ሁሉም ተማሪ እንዲያርጎ ነው ያወጣው። የትክል ድንጋይ ሰንበት ትምህርት ቤት የዛን ጊዜ ነው ያደነኩኝ። ብዙ ደካማ ነገር ይኖራቸዋል። ይሄን ነገር ግን አደነኩኝ፣ ገርሞኛል። እስቲ እንደዚህ አድርጋችሁ አወጡ። ትምህርተ መስቀል በጣም ግሩም እኮ ነው። ጠላትን የሚያስፈራ ሚሳኤል በሉት፣ ያውም ተራ ሚሳኤል ለመስልህ ባላስቲክ ሚሳኤል ታውቃለህ? በላዩ ላይ ኒውክሌር የተጫነበት ባላስቲክ ሚሳኤል ሄዶ የሚያወድም
አውርዱ። እንደዛ እኮ ነው። በጣም ኪዳነ ምሕረት ስለ 7ቱ ኪዳናት ብዙ ጊዜ ተነጋግረናል አይደል? ኪዳነ ምሕረትን ስናነሳ ኪዳነ አዳም፣ እግዚአብሔርና አዳም ውል ተዋዋሉ። አባታችን አዳም አፈረሰ። እግዚአብሔር አባታችን ከኖህ ጋር ተዋዋለ፣ ልጆቹ አፈረሱ። ከመልከ ጼዴቅ ጋር ተዋዋለ፣ ቀጣዩ ትውልድ አፈረሰ። ከአባታችን አብርሃም ጋር ተዋዋለ፣ ልጆቹ አፈረሱ። ከቅዱስ ሙሴ ጋር ተዋዋለ፣ ህዝቡ አፈረሰ። ከቅዱስ ዳዊት ጋር ተዋዋለ፣ ህዝቡ አፈረሰ። 6ቱ ኪዳናት አልተሳካም። 7ኛውን ከማን ጋር ተዋዋለ? መድኃኔዓለም ከድንግል ማርያም ጋር ተዋዋለ። ሽማግሌው ማን ሆነ? ቅዱስ ገብርኤል። ውል ሰጪ እግዚአብሔር፣ ውል ተቀባይ ድንግል ማርያም። ውሉን ተቀበለች። ኪዳነ ምሕረት ማለት እኮ የአምላክ ሰው መሆን ነው። እንዲሁ ይሄኛው ስምሽን የጠራ ምርልሻለሁ ብቻ እንዳይመስልህ። ይሄማ ማጠቃለያው ነው። መነሻው ኪዳነ ምሕረት ማለት የአምላክ ሰው መሆን ነው። ሰው የሆነ ምን ሊያደርግ ነው? ሊያድነን። ያደል ኪዳነ ምሕረት የምህረት ኪዳን። ኪዳነ ተካሄድኩ ምስለ ከምርጦች ጋር፣ ከምርጡ ከአዳም፣ ከምርጡ ከኖህ፣ ከምርጡ ከመልከ ጼዴቅ፣ ከምርጦቹ ከአብርሃም፣ ከሙሴ፣ ከዳዊት ጋር አደረገ። ከምርጦች በላይ ምርጥ ከሆነችው ከህሪት ህሩያን ወይም ከህሪት እምህሩያን ከምርጦቹ በላይ ከተመረጠችው ከድንግል ማርያም ጋር የገባው ውል ግን የዘላለም የምህረት ኪዳን። ለዚያ ነው በመንግስተ ሰማያት ምስሌኪ ይነግስ ኃጥእ ዘገብረ ተስካረኪ። ያንቺን ኪዳን የሚያደርግ መታሰቢያሽን የሚያደርግ ኃጢአተኛ ሰው በእግዚአብሔር መንግስት አብሮሽ ካንቺ ጋር ይነግሳል። ሶበሰ ኪዳንኪ ምክንያተ ድኅኒሃሎ ፈለገ እሳት ወደይን ማስጠመ ኩሎ። አባ ጽጌ ድንግል የድንግል ማርያም ኪዳን። የድንግል ማርያም ኪዳን ማለት እኮ የአምላክ ሰው መሆን አታውቅም እንዴ? ያለ ድንግል ማርያም ኪዳን ዓለም አልዳነም ስንል እኮ በዚህ ምክንያት ነው። ሌሎች ብዙ ምክንያቶችም እንዳሉ ነው። እና የእመቤታችን ኪዳኗ ነበረ። ሁልጊዜ የካቲት 16 የምናስታውሰው ግን ማን ነው? በላዔ ሰብ። በላዔ ሰብ በእውነቱ እዚህ ያለን እንደው ብዙዎቻችን በላዔ ተሰብ አይደለም። አርደን አንብላ እንጂ በአይናችን በአፋችን በልባችን ስንት አድርገናል እኮ። በላዔ ሰብ ስምዖን ነው የሚባል። 2 ነገር እንዳትረሱ ስለ በላዔ ሰብ። አንደኛ በላዔ ሰብ ታሪኩ የሚተረክ እናንተም 78 ሰው ብሉና ጽደቁ አይደለም። የበላዔ ሰብ ታሪክ ኃጢአትን ለማበረታታት አይደለም፣ የእግዚአብሔርን የቸርነቱን ብዛትና የድንግል ማርያም። ምክንያቱም አይታችሁ ከሆነ በላዔ ሰብ እልፍ ብሎ ሲሄድ ስለ ሰማይ ስለ ምድር ስለ እግዚአብሔር ብለህ አጠጣኝ በጥም ልሞት ነው አሉ ያለማኝ አይደል? ተቆጥቶት ሄደ። ስለ ጻድቃን ስለ ሰማዕታት አለው፣ ተቆጥቶት ሄደ። ኋላ ምን አለው? ስለ ወላዲተ አምላክ ድንግል ማርያም ብሎ ሲል ዞር ብሎ እስኩ ድግም ቃለከ፣ እስቲ ድገመው፣ እስቲ ድገመው በሉ እስቲ። አያችሁ፣ እስቲ ድገመው አለው። ለምን? እግዚአብሔር ሲያድን ምክንያቱ በጣም ብዙ ነው። አላያችሁም? አባታችን አብርሃም ያ የፍልስጤም ጌራራው ንጉሥ አቤሜሌክ ሳራን እናታችን ቅድስት ሳራን ሊነካት ሲል መጥቶ ሊቀስፈሱል ጌታ ሆይ ባለማወቅ ያደረገውን ሕዝብ ታጠፋለህ ብሎ ሲለው ምንድን ያለው? ይቅር ብዬሃለሁ አይደለም ያለው። ወደ ማን ሄዳለው? ወደ አብርሃም። ይጸልይልህ ነብይ ነው እና ምርሃለሁ አለው። የእግዚአብሔር የማዳን ሰው ጌታችን የወዳጆቹ ክብር ሊገለጥ ይወዳል። ለዚያ ነው መሐሪነቱ እኮ እግዚአብሔር ነው። ይሄን አታውቁም? የበላዔ ሰብ በዛ ላይ በላዔ ሰብ ድሮ እኮ እመቤታችንን ከዓመት እስከ ዓመት የሚዘክር የነበረ ሰው እኮ ነው። ሰይጣን ሶስቱን መጥቶ አብርሃም ለኛ ልጁን እንደሰዋልን አንተም ሰዋልን ብለዋል። 3 አጋንንት መጥተው። በነገራችሁ ላይ አብርሃም አባታችን አቀርቧል እንጂ ሰውቷል እንዴ? አያችሁ፣ ትንሽ መጽሐፍ አለመማር እዚህ ላይ ይጎዳል። አሃ አንደኛ አዲስ ኪዳን ነው። እንዲህ ያለ ጥያቄ በእግዚአብሔር ቤት ብዙ ጊዜ የለም። ሁለተኛ ነገርስ አቅርቦታል እንጂ መች ሰውቶት ኋላ አቀረበው። አሁን ካሁን ተው ይሉኛል ብሎ ቢጠብቅ የለም በል እንጂ ሰው አሉት። አረደው። በል አዘጋጅልን ምግብ አሉት። አዘጋጀው። የገዛ ልጁ የሚወደውን ልጁ። በነገራችሁ ላይ በላዔ ሰብ እያዘዙት ያሉ አጋንንት ናቸው። እሱ ግን በቅንነት ለማን እያደረገ ነው? ለፈጣሪው እኮ ነው እያደረገ ያለው። ከዛ ቀመሰው ሲያቀርብላቸው አንተ ቀምሰህ ስጠን። በባህል አላርም ቀምሶ መስጠት። ልክ ሲቀምሰው ተሰወሩበት።
ተሰውሮበት ማለት አደሩበት ሄደው ለካ የሰው ስጋ እንዲጣፍጣልን ብሎ ሚስቱን፣ ልጆቹን፣ ባሮቹን፣ ጎረቤቶቹን ሙልጭ አድርጎ በልቶ ኋላ ነው ያን ዳይ እኮ ሊበላው ነበር ቁስሉ ነበር ተጠይፎት። ኋላ ግን እግዚአብሔር የምህረት ምክንያት አደረገው። ታዲያ ሚዛን ሲመዘን 78 ነፍስና ያቺ ጥርኝ ውሃ መቼም መመዛዘን አይችሉም ማለት ማን ይመዝናል? 78 ሰው። እመቤታችን ወስዳ ምን አደረገች? ጥለዋል። አሁን እግዚአብሔር እንደዛ ስታደርግ ያውቃል አያውቅም? እሱ እኮ ነው እንደዛ ልታደርግ ያደረገ። ለምን? ሊምረው ስለፈለገ። እንዴ ማስተዋል አለብን። ኃጢአትን ለማበረታታት አይደለም፣ የእግዚአብሔርን ቸርነት ዋጋን እንደማያጠፋ የድንግል ማርያምን የአማላጅነት ጽናትና የፍቅሯን ደረጃ ለማሳየት ነው። በእውነት የበላኤ ሰው በረከቱ ይደርብህ። ዛሬ በመንግስቱ ነው ያለው ወንድሜ። አንተ ገና ገነት ትገባ ሲኦል ትገባ አይታወቅም። እንጸልያለን፣ አማልደን እንለዋለን። እኛ ሰው በላዎች አይደል? ዛሬ ሰው በላው ነን? የለም ከሱ የከፋን ሆነን አለ እኮ 86 ሰው ተበልቶ ባለፈው በዛ ማዶ ሰው በላዎች አሉ እኮ። የግድ ከጨጓራ ስላስገባው አይደለም፣ ካረድከው ያው ምን ለውጥ አለው? ካረድከው በኋላ ብትበላው ብትተወው ሰው ስጋ ከባድ ለማየት እንኳን ይከብዳል። ከኪዳነ ምሕረት ጋር ቅዱስ ሐርቤን እናከብራለን። ገብረ ማርያም የቅዱስ ላሊበላ ታላቅ ወንድም ንግስናውን ለወንድሙ ሰጥቶ በረሃ ገብቶ የመነነ ደገኛ ሰው ነው። የዚያን ቀን እናታችን ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት የመንፈስ ቅዱስ ማደሪያ ዓመታዊ በዓሏ ነበረ። ትናንት በ17 ሰማዕቱ ቅዱስ ሚናስ ደፋሩ በበረሃ እያለ ክርስቶስን እኮ አያምኑም እስላሞች አሉት። እውነታችሁ ነው? ማበምን የት ሄዱ ነው? መርቀኝ ምንድነው ሲለው በአደባባይ ላይ ነኛልና ሰትት ብሎ መስጊዳቸው። አይ ድፍረት፣ አይ ክርስትና። ዛሬ እዚህ እውነት እንጨረጨርብኛለህ እንጂ እንደው ሰተት መስጊዱ ብትገባ አይ ጉድ። ነገሩ አትወጣም፣ ከሀያ ተከፋፍለን ነው የምትወጣው። ግን እቺን አምነ ነው ገብቶ ዋናውን እኮ ነው የሚገርማቸው። ኢማሙን እንዳይመስላችሁ አገረ ገዢው እዛው መስጊዱ ነው ተቀመጠ። አንተ አለው አቤት፣ በእውኑ በእግዚአብሔር ልጅ አታምኑምን አለው። አናምንም አለው። ተሳሳታችሁ በጣም ወንጌል ምን እንዳላልሰማህም አለው። በወልድ የማያምን የዘላለም ቅጣት አለበት፣ በገሃነመ እሳት ይቀጣል ይልብሃል እኮ አለው። አንተ እንዴት በተደፍረኝ ነው ብሎ በእሳት አቃጥሎ በብዙ አሰቃይቶ ገድሎታል። በረከቱ ይደርብንና ሌላኛው ትናንት ቅዱስ ሙሴ ሊቀ ነቢያት በግብፃውያን ግብፃዊና በእኛም በኢትዮጵያ በእኛ ግብፃዊ ይቅርታ፣ በግብፃውያን መስከረም 8 በእኛ ትናንት ነበር ያከበርነው። ቅዱስ አባታችን ሊቀ ነቢያት ሙሴ የዋህ ጻድቅ፣ እንደሱ ያለ ነቢይ ከሱ በኋላ አይነሳም የተባለለት የነቢያት አለቃ፣ ታሪኩ ዝክሩ በጣም ሰፊ ነው። እግዚአብሔር በእውነት በረከቱን ያሳደርብን። ዛሬ የአረጋዊ ዮሴፍ ልጅ የኢየሩሳሌም ኤጲስቆጶስ ከ12 አርድእት አንዱ የሆነ ቅዱስ ያዕቆብ ዓመታዊ የእረፍት መታሰቢያው ነው። ታማኒ መላሊዮስ ዮሐንስ አፈወርቅ ያመሰገነው ቅዱሱ አባት ዓመታዊ የእረፍት በዓሉ ነው። ነገ 19 ነው። አባታችን አባ መርትያኖስ ፍልሰቱ። ከነገ በስቲያ 20 ነው። የታላቁ ጻድቅ የአባታችን የአቡነ ክፍለ ማርያም ዘድባጋና የአቡነ ገብረ መርአዊ ዘአግዶ ዓመታዊ በዓላቸው ነው። የፊልሞን መአንዝር የነ ባስሌዎስ ሰማዕት በዓላቸው ነው። በ21 ሐዋርያው ቅዱስ አናሲሞስ ከእመቤታችን ቅድስት ድንግል ማርያም ጋር ይከበራል። የካቲት 21 ቀን። የካቲት 22 ቀን አባታችን አባ ሚናስን እናከብራለን። የካቲት 23 ቀን ከአድዋ ድል ጋር ቅዱስ ጊዮርጊስን እናከብራለን። የዚያኑ ቀን ታላቁ ሐዋርያዊ ጳጳሱ ሰማዕት ቅዱስ ፖሊካርፐስን እናከብራለን። በ24 አባታችን ቅዱስ አቡፋናን፣ ቅዱስ እንጦኒ ሐዲስን፣ እነ ቅድስት ሉቅያን ሌሎችንም ቅዱሳን እናከብራለን። የምንገናኘው በ24 ቅዱስ አጋቢጦስ ነው። በ25 ነው አሁን ያልኳችሁ እነ እንጦኒ ሐዲስ እነ ቅዱስ አጋቢጦስ እነ አባ አቡፋና በ25 በ24 ቅዱስ አጋቢጦስ ነው ዓመታዊ በዓሉን የምናከብርለት። በ22 ቅዱስ ማሩና ከሰማዕታተ ፋርስ ጋር ዓመታዊ በዓሉ ነው። አባ ቡላን ዓመታዊ በዓላቸው ነው። እግዚአብሔር አምላካችን የቅዱሳኑን ሁሉ በረከት ያሳድርብን። የእመቤታችን ጣዕሟን ፍቅሯን ያሳድርብን። ጾሞ ለማበረከት ያብቃን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ
ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስታፍረነ በሰቦተ ስሙ ያንቃሃነ ወበአምልኮቱ ያጽናሃነ እግዝእትነ ማርያም አዕርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘአስቴነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ለዓለም ምሕረቱ ነሐሎቱ ስብሐት ወአኮቴት እግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ይትሐኮት ወይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ለእግዚአብሔር አስበ ቅዱሳን ይሰብልን። የታመሙ ወገኖቻችን በይቅርታው እንዲፈውስልን፣ በግፍ የታሰሩትን በምሕረቱ እንዲፈታልን፣ የሞቱ ወገኖቻችን ነፍሳቸው እንዲያጸድቅልን፣ ከመከራ ሥጋ ከመከራ ነፍስ እንዲሰውረን፣ መዋዕለ ጾሙን እንዲቀድስልን፣ ጾሙ ለማበረከት እንዲያበቃን፣ ከብርሃነ ትንሣኤው በሰላም በምሕረት እንዲያደርስን፣ የእመቤታችን ቅድስት ድንግል ማርያም ጣዕሟን ፍቅሯን የቅዱሳንን ሁሉ በረከታቸው እንዲያሳድርብን፣ ከምንሰማው ከምንፈራው መቅሰፍት ሁሉ እንዲሰውረን፣ ዘመናችንን የሰላም የምሕረት የፍቅር የአንድነት እንዲያደርግልን፣ ለጸሎት በቆማችሁ ጊዜ ስማችን አስቡ አትርሱ ያሉ ወገኖቻችን በይቅርታው እንዲያስብልን፣ ይልቁኑ ገብረ ጻድቅን ወለተ ሚካኤል ወለተ ሰማያት ወለተ አማኑኤል ወለተ ትንሣኤ ገብረ ማርያም ወለተ ሐዋርያት ወለተ ሥላሴ ሀብተ ማርያም ወለተ ማርያም ወለተ ሩፋኤል ወልደ ሰንበት ኃይለ ገብርኤል ወለተ መድን ወለተ ማርያም ወለተ ሥላሴ ገብረ ኢየሱስ ወለተ ሥላሴ ወልደ ሥላሴ ገብረ ሥላሴ ገብረ መስቀል ወለተ ማርያም ገብረ ሕይወት ኃይለ ማርያም ኪዳነ ማርያም ኃይለ ኢየሱስ ወለተ አረጋዊ ወለተ ዮሐንስ ወለተ ተክለ ሃይማኖት ገብረ ማርያም ወለተ ሰንበት ወልደ ሰንበት ወለተ ኢየሱስን ገብረ ሥላሴን ወልደ ትንሣኤን ወለተ ሩፋኤልን ከመከራ ሁሉ እንዲጠብቅልን የሰላም አምላክ ሰላም በዋለን ምሕረቱ በይቅርታው ሰላም እንዲያሳደረን ቅዱስ ስሙን እንደ ቸርነት እያልን እንጥራ።
መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ። ለጸሎት ስለነበረን ጊዜ ቅዱሱ አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁን። የከበረ የተመሰገነ ይሁን። ይህንን ይመስላል። ምናልባት አንዲት አጭር ነገር ብቻ ከቅዳሴ በኋላ ይሰግዳሉ ያላችሁ ለቆረባ አይሰግድም። ካልቆረባችሁ ግን ጾሙም ስግደቱም ይቀጥላል አቅሙ ላለው ሰው። ስለዚህ ከቅዳሴ በኋላ ስጋውን ደግሞ ለተቀበለ ሰው አይፈቀድም። ከዛ ውጭ ግን አልተከለከለም። በተረፈው ዘፈኑን ማጥፋት አደራ አደራ፣ አጥፉት እባካችሁ አጥፉት። ይህንን አደራ ያላችሁ ፈልጋለሁ። ምጽዋት አንዳንድ ብሏን አሁን ላኩ። በየቀኑ አቅማችን የቻለውን ያክል ለነዳያን እንስጥ። ምጽዋት የሌላት ጾም ዋጋ የላትም። ጸሎት፣ ምጽዋት፣ ስግደት ሲኖር ነው በጣም ጥሩና እሱን ነገር አደራ ላለሁኝ። እግዚአብሔር አምላካችን በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን ሰላም ያድርሰን። ሰላም እደሩ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አሜን። ጸጋ ነሣኢነ ወሕይወተ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትን ተቀበልን ሕይወትን አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር አቤቱ አንተ እናመሰግንሃለን እግዚአብሔር። በዐቢይ ጾም በፊት ለገባችሁት የበፊቱ ኃጢአት በፊት ነው፣ የኋላው ኃጢአት ኋላ ነው። ከሜዲሲን ጋር ተያይዞ ለጠየቃችሁ ልጆች የነፍስ አባታችሁን አናግሩ። በተለይ አዋላጅ ክፍል ላይ ለምትገቡ ወንድሞች ወንበር እንድታስገቡ አደራ ትባላላችሁ። አንዳንድ እኔ የማልመልሳቸው ጥያቄዎች አሉ። ለምሳሌ አዋላጅ ውስጥ የምትገቡ ሐኪሞች እንዴት ብለን ነው ቤተክርስቲያን የምንገባ የሚለው ከነፍስ አባቶቻችሁ ከመምህራን በተለይ ከሊቃውንት ከነኔታ ጋር ተነጋገሩበት። ስርዓቱን መናገር ጠፍቶኝ ሳይሆን ከባድ ስለሆነ ነው። ሰላም እደሩ። የክርስቲያኖች ህብረት መመዝገብ የምትሹ ሰዎች ትችላላችሁ።